ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የፋርጣው ስኳድ አማራን ማጭበርበሪያ ፕሮፓጋንዳ በሚል ርዕስ አንድ ውይይት ይዘላችሁ መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ አክብሮት ግብዣችን ነው። በዛሬው ቆይታችን የስኳዱ ቡድን ዋና ዋና ፕሮፓጋንዲስቶች እነማን ናቸው የሚለውን በዋናነት እንጠቅሳለን ማለት ነው። ሌላው የአማራን ሕዝብ ለማታለል የሚጠቀሙባቸውን ስልቶች በብዛት የሚጠቀሙባቸውን እነሱን እናነሳለን። የዚህ ቡድን ወይም ስኳድ ጸረ አማራነት በምንድን ነው የሚገለጠው የሚለውን የሌላው ህዝብ የተለመደ ስለሆነ በብዛት ለአማራው ህዝብ ያለውን አጠቃላይ ሁኔታ እንመለከታለን። በመጨረሻም ሁለቱ ህዝብ በተለይ አማራውና ቅማንቱ አጠቃላይ ሰሜን ጎንደር ውስጥ ያለው ህዝብ እንዴት ነው ከዚህ ቡድን ሴራ ነፃ መውጣት የሚችለው ወይም ደግሞ እንዴት ራሱን ይጠብቅ የሚለውንም እናነሳለን። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ይዘንድር አብሮኛለ አብረን ቆይታ እናደርጋለን ማለት ነው። ይዘንድር እንኳን ደህና መጣ እያልኩ የዛሬው ውይይታችን በዚህ ላይ የሚያተኩር ይሆናል። እንደ መግቢያ የመጀመሪያ ጥያቄያችን የሚሆነው የፋርጣው ቡድን ወይም የዚህ ስኳድ አጠቃላይ ዋና ዋና ፕሮፓጋንዲስቶች ወይም ደግሞ የዚህ ቡድን ፕሮፓጋንዳ አጠቃላይ የሚነዙ ሰዎች ወይም ደግሞ በግለሰብ በሚዲያም ኢቭን እንደ ተቋምም በዋናነት እነማን ናቸው የሚለውን በዝርዝር ብታነሳ፣ ምክንያቱም ብዙ ሰው ላያውቃቸው ይችላል። እነማን ናቸው የሚለውን በግልጽ ብንጠቅሰው። እዚህ ጋር ወደ አንተ ልምጣ። መልካም። እንግዲህ የፋርጣው ስኳድ ቡድን ዋና ዋና ፕሮፓጋንዲስቶች ለማን ናቸው የሚለው መሰረታዊ ነገር ነው። እንዲህ በጥቅሉ አንደኛ ስረ መሰረታቸው ከዛ ሰፈር እነሱ የኛ ሰፈር ብለው የሚያስበው ማለት ነው። ያ ቡድን የፈለቀበት ሰፈር እዛ አካባቢ የተወለዱ ናቸው። ከዛ ውጭ በምንም መንገድ ወደዛ ማህበር ውስጥ መግባት አይችሉም። ፕሮፓጋንዲስት መሆን አይችሉም። በአንድም በሌላም እዛ ውስጥ የደም ትስስር ያላቸው መሆን አለባቸው። ከሌላ ቦታ ሊኖር ይችላል፣ ሀረር ሊኖር ይችላል፣ ጅማ ሊሆን ይችላል፣ አሜሪካ ሊሆን ይችላል። ዋቴቨር የሆነ ቦታ አለ፣ የፈለገው ቦታ ማለት ነው። ቢሆንም ግን የደም ትስስር የግዴታ የዛ ማህበር አባል መሆን አለባቸው። አማር የኛ ነው ብለው ማመን አለባቸው። እና እንትኑ የውስጥ የራሳቸው እንትን አላቸው። ይሄ እርስ በርሳቸው ማህበሩ ውስጥ ያሉ ሰዎች ቃል ኪዳን አላቸው። በዛ ቃል ኪዳን የተሳሰረ መሆን አለበት። ሚስጥር የሚደብቅ በምንም መንገድ ይሁን በምን የዛን ማህበር ገመና የማያወጣ ከማህበሩ ተጠቃሚ የሆነ በተለያየ መንገድ ማለት ነው። በአንድ አይነት መንገድ ሳይሆን በተለያየ መንገድ ተጠቃሚ የሆነ ነው የዛ ማህበር አባል ማለት ነው። ስለዚህ የዛ ማህበር አባል የሆኑ የትኛውም ቦታ ያሉ ፕሮፓጋንዲስቶች ማለት ነው። በዋናነት ይሄን በምን ታያቸዋለህ? በአማራ ስም እየማሉ የአማራውን ትግል የሚበታትኑ ሁሉ የፋርጣ ፕሮፓጋንዲስት ናቸው፣ የስኳዱ ፕሮፓጋንዲስት ናቸው። በአሁኑ ሰዓት ማለት ነው ትግሉን መበታተን ነው። ልክ የጎጃሙን ፋኖ ለማዋረድ የግዴታ የአማራ ታጋይ ሆነ ነው የሚመጡት። የጎንደሩን ፋኖ ለመበታተን በቃ ከአማራ ፖይንት ኦፍ ቪው እንደሚያስቡ ለአማራው ተቆርቆሮ እንደሆነ ምናምን አድርገው ነው የሚሉት። ግን ማፍረስ እንጂ ሲያደራጁ አታያቸውም። አንድም ቀን አንድ ሲያደርጉ አይታጠቅም። መበተን ነው በሚዲያ ምናምን የምታያቸው ማለት ነው። እንደዚህ አይነቶቹ ፕሮፓጋንዲስት የፋርጣ ፕሮፓጋንዲስት ይባላሉ። ብዙ እንትን አላቸው የሚጠቀሙት። ለምሳሌ ከነዚህ የተወሰኑትና ጥቀስ ብትለኝ፣ አንደኛው ይህን በማድረግ ስራ የሚሰራው ዋና አማራ የሚባል ቡድን አለ። የዚህ ካድሬዎች የዚህ አባላት ማለት ነው የዋና አማራ የሚባል ነው። ምንጫቸው መሰረታቸው እዛው ነው። እስቴ አካባቢ ምናምን የመጡ ናቸው። እዛ አካባቢ ናቸው በዋናነት እንትናቸው ማለት ነው። ይሄ በየጊዜው የስራ የፖሊት ቢሮ የሚባል አለ የእነሱ ማለት ነው። ሌላው አያውቀውም፣ እነሱ ናቸው የሚያውቁት። ይሄን ከዚህ ቢሮ ኃላፊዎች እየተዘጋጀ የሚሰጣቸውን የየወቅቱን አጀንዳ እያመጡ የአማራውን ትግል ያዋርዱታል፣ ይሰድቡታል፣ ይበትኑታል። በምንም መንገድ ወደ አንድ የሚያመጣ ነገር አታይም። ወጥተው ትንታኔ ሲሰጡ ታያቸዋለህ፣ አናሊሲስ ሲሰሩ ታያቸዋለህ፣ በሌሎች ህዝቦች ላይ ጥላቻ ሲዘሩ ታያቸዋለህ። ግን ለአማራው ጥቅም ማስመስለው ነው የሚያወሩት በሙሉ። ግን የአማራውን ትግል ያፈርሱታል። የትኛውም የአማራ ትግል የሚባለው ፋኖ የሚባለው ኃይል በቲዎሪ ደረጃ ያወሩታል እንጂ ወደ አንድ እንዲመጣ ስራ አይሰሩም። መበተን ነው። አንድ ጊዜ ብድግ ብለህ ዘመነ ካሴ ብለው ልክ የጎጃሙን እንትን በአንድ ሰው ይወክሉትና ጥንብርኩሱን ያወጡታል። በቃ የሆነ ተመልሰው እንዳያዩት ያደርጉታል። አማራው ራሱ ተስፋ እንዲቆርጥ የሚያደርግ ወሬ ያመጡለታል። ነገ ደግሞ የጎንደሩን ሄደው እንደዚህ ያደርጉታል፣ የሸዋውን እንደዚህ ያደርጉታል። ሌላ ስራ የላቸውም። አንዱን ያመሰግኑና አንዱን ያፈርሱታል። እንዲህ የሚያደርጉ በሙሉ የዛን የስኳዱን የበላይነት ለማስጠበቅ ግዴታ አማራው መበታተን አለበት። አማራው አንድ ከሆነ ከውስጡ ያለ መዥገር መንቀሉ አይቀርም። ስለዚህ ከውስጡ ያለ መዥገርና ፓራሳይቲክ የሆነ ማህበር እንዳይጠፋ የግዴታ አማራው መቆሚያ ማጣት አለበት።
በአንድ እግሩ መቆም አለበት። ሁልጊዜ በሁለት እግሩ ተደላድሎ መቆም የለበትም እና ሀሳቡን መበተን ከነሱ ውጭ ሌላ ሀሳብ ያለ ራሱ እንዳይመስል ማድረግ ምናምን ስራ የሚሰሩት በሙሉ እነዚህ ፕሮፓጋንዲስት ናቸው ማለት ነው። በታጋይ ስም የታጋይን ስም አንስተው የጥላቻ ዘመቻ ከዘመቱ ማለት ነው። የመጨረሻ ለማፍረስ ኮንስትራክቲቭ ለሆነ ነገር አይደለም። ማንም ሰው ሊገመገም ይችላል በችግሮቹ ማለት ነው። ግን አደባባይ ላይ የሆነ እንደዛ በማድረግ የምታስተካክለው እንትን የለም። ፓርቲኩላሪ የሚታገልን እንትን እያመጣሁ ማለት ነው። እንደዛ የተደረገበት ስትመለከተው በጣም አስቸጋሪ የሆነ ሁኔታ የሚፈጥሩትና ትግሉን የሚበትኑ ኃይሎች ማለት ነው። ሌላ ሁለተኛው ፕሮፓጋንዲስት የትኛው ነው ካልክ ለአማራው እየታገልኩ ነው በሚል በአማራው ላይ የሚቀልዱ ማለት ነው። የስኳዱ አማራን አታሎ ወይንም በታትኖ የበላይ ሆኖ የመዝለቅ ህልሙን እውን ለማድረግ የሚሰሩት ናቸው። ይሄኛው በእነማን ይወከላል መሰለኝ? አጫጭር ምሳሌ ነው። ምሳሌ ለዚህኛው አጫጭር ምሳሌ ለማንሳት እንጂ በጣም ብዙ ናቸው በነገራችን ላይ። ለምሳሌ ዘመድኩን በቀለ፣ መሳይ መኮንን የሚባሉትና ሌሎቹም ማንሳት ትችላለህ። እነዚህ ሁሉም እዛ አካባቢ ነው የተወለዱት። ያደጉበት ሌላ ቦታ ሊሆን ይችላል። ደማቸውም መንፈሳቸውም እዛ ውስጥ ነው ያለው። የዚህ ማህበር አባል ናቸው። የትኛውም ቦታ ቢሆኑ ማለት ነው የሚሰሩት እዛ ነው። ለምሳሌ ዘመድኩን አሁን ሀረር ቆቴ ቡላ ነኝ ይልሃል አይደለ? የሀረር ቆቴ ቡላ ነኝ ታየኝ። አሁን የሀረር ቆቴ ቡላ ወይንም የሀረር ኦሮሞ ለአማራው ተጨንቆ አማራው በማያውቀው ማለት ነው አያውቀውም። አሁን አንድ አማራ ተነስተ ለኦሮሞ ታገል ብትለው የኦሮሞውን አጠቃላይ እንቅስቃሴ አያውቅም። እዛ ከኖርክ አሁን እዚህ ከሆንክ ማለት ነው። እኔ አሁን ስለ ኦሮሞ አውራ ብትለኝ ምንም የተለያየ ቦታ ያየኋቸውን አካባቢዎች ካልሆነ ባህሉን አላውቀው፣ ወጉን አላውቀው፣ ዲቴል የሆነ ነገር አላውቅም። ምን ልል ይችላለሁ? ባህሉን ወጉን ካላወቅከው እንዴት ሆነ ነው የሀረር ቆቴ ቡላ የሀረር ገበሬ የሆነ ኦሮሞ እዚህ ጋር መጥቶ የሚያወራው ስለ አማራው ምን ስለሆነ ነው? ይሄ ውሸት ነው። ታስታውስ ከሆነ ባለፈው አቅርበነዋል። ዘመድኩን በቀለ የሚባል ሰውዬ አንዲት ቅማንት በሚዲያ ወጥታ የተናገረችውን አውጥቶ ሚዲያ ላይ እያወራ ይስቃል እና ጆሮዋ እኮ ቅማንት አይመስልም ይላል። ጆሮዋ ቅማንት አይመስልም ሲል የፋርጣው የሴራ ስኳድ ሁልጊዜ ከጥንት ጀምሮ ቅማንትና አማራ ጎንደር ከባቢ አብረው በሰላም እንዳይኖሩ የፈጠረው ድንበር ነው እንጂ ህዝቡ አንድ ነው። በደሙ ምንም ልዩነት የለውም። ከጥንት አባቱ ጥንት መሰረቱ አንድ ነው። ህዝቡ በምንም መንገድ አማራው ከቅማንቱ ቅማንቱ ከአማራው ሊለይ አይችልም። ባዮሎጂክሊ በጆሮ በለው በአፍንጫ በለው በተክለ ቁመና በምንም ኢቭን ደማቸው አንድ ነው። ግን የግድ ቅማንት ጆሮ የተለየ እንደሆነ አድርገው ያወራሉ። የፋርጣ ቡድን ቅማንት ሌላ ስም ይሰጠውና ዜና አማራው እንደዛ ብለው ይነዙበታል። አማራው ውስጥ ከዛ አንዳንዱ ጅል እውነት መስሎት ይሄን የሚያወራ ማለት ይሄ የፋርጣው ስኳድ ማህበር ካልሆነ ዘመድኩን በቀለ አንድ ቆጤ ቡላ አንድ ኦሮሞ አይደለም ከሀረር ከሸዋ እንኳን መጥቶ የቅማንትን እንትን አያውቅም። ምንም ነገር የሚያውቀው የለም። ስለዚህ ጉዳይ ማን ነገረው? ከየት አመጣው? እኔ አውቀዋለሁ ብሎ ነው ያወራው። ይሄ እዛ አካባቢ በቅሎ እንዳደገ ማወቅ እንችላለን። ከላይ የጠቀስኩት አንድ የስቴ መካነ ኢየሱስ የሚባል ከተማ ነው። እስቴ የሚባለው ወረዳ ዋና ከተማ መካነ ኢየሱስ መሆኑን የተናገረው የአማራ ኪላ በሚል ስም የሚጠራው ሰውዬ አማራን አይደለም ምናምን የሚል ክርክር ወጥቶ የአማራውን ትግል ሲያፈርስ አማራው ሆ ብሎ ሲነሳበት ዘመድኩን ለአማራው ተቆርቋሪ ነኝ ብሎ እሱን አምጥቶ ኢንተርቪው ያደርጋል። የት ነው ተወልደ ያደግከው ይላል። ጎንደር ነኝ ከተማው ምናምን ባት አካባቢ ምን እያለ ሲሽለጠለጥ ቆየና መጨረሻ ተወልደ ያደግከው አንደኛ ደረጃ የት ተማርክ ሲለው መካነ ኢየሱስ ነው አለ። በቃ ቶቶ አለው። እንዴት አወቀው? ቆቴ ቡላው መካነ ኢየሱስ ካለው መካነ ኢየሱስ ቦታ እንዴት ያውቃል? ምንም አያውቅም። ከሀረር የመጣ ቆቴ ቡላ ምን አውቀው? የት ነው መካነ ኢየሱስ ማለት የት ነው አብራራልኝ እስኪ ምናምን ብሎ አልጠየቀም። ኔቨር ለምን ያውቀዋላ? ሰፈሩን ነው ቤቱን ነው መንደሩን የጠቀሰለት ስለማይተዋወቁ ነው እንጂ አሁን ወረድ ይመጣ ተው አለና አቆመው። ከዛ በኋላ ፈርዘር መሄድ አልፈለግም። መንደራቸው እዛ ውስጥ ነው። እዛ ውስጥ ካልሆኑ በምንም መንገድ ይሁን በምን ስለ አማራ ወጥተው ማብካት አይችሉም። በተለይ ደግሞ ስፔሲፊክ ለሆነ ኢሹ ቅማንት ጉዳይ አንስተ ማውራት አችልም። ስለዚህ እነዚህ እዛ ሰፈር የተወለዱ ናቸው። በዚህ እንትናቸው ማለት ነው የሚሰሩት ይሄን ነው። አሁን እንትና መሳይ መኮንን ደቡብ ኢትዮጵያ ነው የሆነ ምናምን ብለው ያወሩታል አይደል? ደቡብ ኢትዮጵያ ሊሆን ይችላል ተወልዶ ያደገው ያደገው እዛ ሊሆን ይችላል። ዘሩ ዝርያው አመጣጡ ግን እዛ ነው። በምንም መንገድ ይሁን በምን እዛ ማህበር ውስጥ ከሌለ መሳይ መኮንን ስለዚህ ጉዳይ አያወራም። ታስታውስ ከሆነ በቅማንት ላይ ክፉ ነገር የሰራ ማን ነው? መሳይ መኮንን ኢሳት ላይ ሆኖ ምን አለ? መቀሌ ቢሮ አለው እንዲህ ነው አማራን ለማፍረስ ብሎ ያወራው ማን ነው? ይሄ ነው። ይሄ የማን ሴራ ነው? የስኳዱ ማንም አማራ ከስኳዱ ውጭ ማለት ነው። ያው ይሄ ጎንደር ከባቢ ያለው የፋርጣው ስኳድ ውጭ በቅማንት ላይ ክፉ ነገር አይናገርም። ሲናገር ሰምቼ አላውቅም። በስማ በለው አንዳንድ የሚሳሳቱ ሊኖሩ ይችላሉ። ኢንኬዝ ግን አይናገርም።
የጎጃም አማራ ስለ ቅማንት ወጥቶ ሲያብጠለጥል ሲሰድብ ያልሆነ ነገር ሲያወራ ሰምታ አታውቅም። ወሎም ከባቢ ብትሄድ እንዲህ ሲያደርግ አትሰማም። ሸዋም ይሄንን ነገር አያደርግም። ሸዋ ሲጀምር እንደዛም አይነት እንትን የለውም ሲጀምር ማለት ነው። ማነው ይሄንን የሚፈበርከው? የዚህ ጎንደር ላይ ያደፈጠው ስኳድ ማለት ነው። በዘመነ መሳፍንት ዘመን የተፈጠረ ዘመነ መሳፍንትን የወለደ ቡድን ማለት ነው። እሱ ነው ይሄ ቡድን ነው እንደዛ የሚያደርገው የመጨረሻው ማለት ነው። ዘመነ መሳፍንትን አፄ ቴዎድሮስ ስላጠፋበት ቅማንትን በጠላትነት ፈርጆ እዛ በኋላ ደግሞ እንደዚህ የሚያደርግ ማለት ነው። ይሄ ነው። ይሄ ካልሆነ በምንም መንገድ እንትን ልታደርገው አትችልም። እዛ አካባቢ ያለው ሁኔታ የሚያቅ ቅማንትን የሚያዋርድ የሚሰድብ ከግብፅ መጣ ከምን እያለ ከአማራ ጋር ለማጣላት ስራ የሚሰራው በሙሉ ይሄ ነው። እነዚህ ናቸው። ከዚህ ካልመጡ ሌላ ቦታ አይደሉም ማለት ነው። ስለዚህ ልክ እነዚህ ፕሮፓጋንዲስቶች ናቸው የሚያወሩት ማለት ነው። የአሁኑን የአማራ ትግል እየበተነው ያለው ዘመድኩን በቀለ መሆኑን ብዙ ሰው ያውቃል። ግን ዘመድኩን በተለያየ መንገድ ስልቱን በኋላ እናነሳዋለን። የፋርጣው ስልት የፕሮፓጋንዲስቱ ስልትም ሌላውም የፋርጣው አጠቃላይ ስልት የማህበሩ ማለት ነው። የእሱ ስልት እንዴት እንደሆነ ስናነሳ ይረዱታል ብዙዎቹ ማለት ነው። ግን ሰው አይረዳም። ዘመድኩን በቃ እውነተኛ የአማራ ታጋይ አይነት አድርገው ነው የሚወስዱት። ግን ትግሉን በሙሉ አፈርሶታል። የጎጃሙን ፋኖ ድባቅ መትቶታል። የጎንደሩን በታትኖታል። የሸዋውን የወሎውን እንደዚህ አድርጎታል በተለያየ መንገድ ማለት ነው። ስለዚህ በፋርጣው የተደራጀ የሴራ መረብ እየተዘጋጀ የሚሰጠውን መረጃ ማህበራዊ ሚዲያ ላይ እየዘረገፈ ትግሉን ይበታትናል። ዘመድኩን እየዘረገፈ እያንዳንዱን ማለት ነው። ከታች አብረው የሚሰሩ ሰዎች ሊሆን ይችላል። የተደራጀ የፋርጣ የእንትን የደህንነት ሴል እየዞረ የሚያመጣው መረጃ በሙሉ እያወጣ ሶሻል ሚዲያ ላይ ያራግፋል። ዘመድኩን ፓወርፉል ነው። በቃ መረጃ ያለው እሱ እኮ ምናምን ይላል። የቤተ ክርስቲያን ጳጳሳት ምናምን ጉዳ ወጣ ምናምን የሚለው በሙሉ እዛ እየተዘጋጀ የሚሰጥ እኮ ነው። ዘር ለይቶ እኮ ነው። ይሄ ዘመድኩን የሚባል ታስታውስ እኮ ነው። ግንባሩን በለው ያለ አባ ዮሴፍ ማለት የፋርጣ ማህበር ነው። አባ ሉቃስ የሚባለው ሰውዬ ከእርሱ ጋር አብሮ ይሄዳል። አባታችን ይፍቱኝ ምናምን እያለ የሚሽለጠረጠው ከእሱ ጋር ነው። ከዚህ ሰውዬ አሁን ይህን ሰውዬ ካልተቸ ለቤተክርስቲያን እንዴት ነው እንትን የሚለው? ጃሎ ያለ እኮ ነው ሰውዬው ወጥቶ በአውደ ምሕረት ማለት ነው። እንግዲህ ዘመድኩን ሰውዬ እንዴት እንዳደረገው ቪዲዮ አለ፣ ፎቶም አለ እሱ ጋር እንትን የሚያደርገው ማለት ነው። ልክ እንደዚህ ነው። ሌሎችንም እነ ሰይጣን ግዛንም ምናምን አልተተችም። ኔቨር በምንም መንገድ ሌላ አካል ከሆነ መጥፋት አለበት ብለው ለፋርጣው ስኳድ ማህበር አደጋ ነው ተብሎ የታሰበ ሰው ልክ እንደነ አባ አረጋዊ እንደ ሌሎቹ ናቸው የሚጠለጠሉት፣ የሚዋረዱት፣ የሚሰደቡት ማለት ነው። እንደዛ የሚደረጉት እነሱ ናቸው። ይህን ማየት እንችላለን ማለት ነው። በስልክ እየደወለ ይመርጅና ትግሉን ለማፍረሻነት ጥሩ መሪዎች አድርጎ ይጠቀምበታል ማለት ነው። የአማራው ትግል ደግሞ አሁን ባለው ሁኔታ ዌል ኦርጋናይዝ አይደለም። በየጊዜው ይበታተናል፣ ይበትኑታል ማለት ነው። ትልቅ ስራ የሚሰራው ይሄ ነው። መሳይ መኮንን በተመሳሳይ ነው የሚሰራው። በተመሳሳይ ስራ ይሰራሉ የምታያቸው ማለት ነው። በኋላ ስትራቴጂያቸውን በደንብ አነሳዋለሁ። ሌላው የቤተክርስቲያንን ስልጣንና አውደ ምሕረቱ የተቆጣጠረው ስኳድ ካድሪ ደብተራዎች ቡድን ነው። ይሄኛው ለምሳሌ ቆሞስ ዮሴፍ ደስታ የሚባለው ሰው የጎንደር ላይ ያለው የሀገረ ስብከቱ የማዕከላዊ ጎንደር ሀገረ ስብከት ስራ አስኪያጅ ሆኖ የተመደበው ሰውዬ ማለት ነው። ምን እንዳደረገ አስበው። የአማራውን ትግል በማፍረስ ትልቅ ሚና የተጫወተው ይሄ ነው። አንደኛው ታስታውስ ከሆነ የአማራ ክልል የሰላም ካውንስል የሚባለው ሊቀመንበር ይሄ ነው። ፋኖን እየለቃቀመ ሰላም ምናምን እያለ እያመጣ ቢያስገባው ይሄ ነው። የሚያፈርሰው ይሄ ነው። ገንዘብ ሁሉ እየሰጠ የሚበትነው ይሄ ነው። መጀመሪያ ታስታውስ ከሆነ ሰውዬ ምን ብሎ ነበረ? ጎንደር ወደ ኋላ ሄድና 2012 ምን አለ? መድረክ ተሰብስቦ እኔ አለ እዚህ ስብሰባ ውስጥ ነው እኔ ዛሬ እዚህ የመጣሁት በአማራነቴ ልናገር እንጂ በሃይማኖቴ አይደለም አለ። ሃይማኖቱ ጥሎ ለአማራነት ሰባኪ ሆኖ መጣ በዛ ጊዜ ማለት። አሁን እዚህን አፍርሶ በሙሉ የአማራ ነፃነት ብለው የሚታገሉ ሰዎችን በአማራው በኩል ፖዚቲቭ የሆነ እሳቤ ያላቸውን በሙሉ ያፈራርሳሉ። እየነቃቀለ ከጎንደር ከተማ ይበትናቸዋል፣ ያጠፋቸዋል። ከመንግስት ጋር ሆኖ እንዲህ ይሄን ስራ ነው የሚሰራው። ሌላ የለም። ባህር ዳር ላይ የተደናበረው ምናምን ተመልሰየው ምን እንደሆነ ማለት ስኳድ በሃይማኖቱ በኩል እንዳለ አሁን ለምሳሌ ያነሳሁት እንጂ በጣም በርካታ ናቸው። በነገራችን ላይ ከላይ ከጠቅላይ ቤተ ክህነት ጀምሮ እስከታች ያሉት ይሄን ነው የሚሰሩት። በአዲስ አበባ፣ ጎንደር፣ ባህር ዳር፣ አሜሪካ አካባቢ ምናምን ሌላ ሀገር ያሉ በሙሉ ይህን ተቆጣጥረው የስኳዱን ጥቅም ማስከበር ብቻ እና የስኳዱን ማህበር አባላት ውጭ ይወስዳሉ፣ የፈለጉትን ነገር ያደርጋሉ፣ የፈለጉትን ምንም እንደፈለጉ እያደረጉ መኖር ነው የማህበሩን አባላት እየጠቀሙ ማለት ነው። ሌላው ቡድን ደግሞ ሌላው ፕሮፓጋንዲስት የተለያዩ ማህበራዊ ሚዲያዎችን የሚጠቀሙ የስኳድ አባላት ናቸው። እነዚህ እንትና አያሌው መንበር የሚባል ከዚህ በፊት አውርቷቸዋል፣ እንዴት እንደሚያደርጉ ማለት ነው። በተለይ ኢዜማ የሚባለውን ድርጅት ለማፍረስ ኢትዮጵያ የሚል የነበረው ለማፍረስ የሄደበትን መንገድ ወጥቶ የተናገረውን አስበው፣ ወደኋላ ሄደ እንዴት እንደሚያደርጉ ማለት ነው። የስኳድ የሚዲያ አርሚ አዘጋጅተው የሚለጠፉ ፖስቶች ላይ
በቃ በ10 ሺዎቹ በምናምን እየሄድክ ኔጌቲቭ የሆነ ኮሜንት ማድረግ ምናምን ማሳቀቅ፣ ይሄ ስትራቴጂያቸው ነው በሙሉ። የፈለጉትን ሰው ስም እያጠፉ እያዋረዱ የሚሄዱበት በዚህ መንገድ ነው። እነዚህ በሙሉ ማለት የተደራጀ አርሚ አለ ማለት ነው። እያንዳንዱ በግለሰብ ደረጃ አንዱ እስከ 10 እንከፍታለን አለ እኮ ተናገረ እኮ። እስከ 10 አካውንት ይኖረዋል የፌስቡክ ምናምን። በዛ ጊዜ አንዱ 10 በተለያዩ 10 ኮሜንቶች ይጽፋል። ሌላው 10 ስታደርገው 100 ሰው ቢኖር በ10 አብዛው 1000 ይሆናል። እና አትሊስት 1000 ሰው ቢሆን ምን እንደሚሆን አስበው፣ ምን ያክል እንትን እንደሚያደርጉ ማለት ነው። ይህንን ሲሰሩ እንደነበሩ በግልጽ ወጥቶ የተናገረው ነው። ሌላው ለይቶላቸው አዎ ፋርጣንን መብታችን መከበር አለበት፣ የጎንደር ክልል ነው መመስረት ያለብን ምናምን የሚለው። በነገራችን ላይ ፋርጣው ስኳድ በጎንደርነት ነው እንትን እያለ የሚመጣው እንጂ እኔ በጌ ምድር ነኝ ብሎ አይመጣለን በፍጹም ማለት ነው። ጎንደር ነኝ እያለ ነው የሚመጣው። ጎንደርን ግን አይወክልም። በነገራችን ላይ በምንም መንገድ ጎንደርን ይሄ ስኳድ ቡድን አንደኛ ማህበር ነው፣ የደቡብ ጎንደርን አይወክልም ሲጀምር ማለት ነው። በጌ ምድር ራሱ ሊወክል አይችልም ራሱ። ይሄ የሆነ የጥቅም ቡድን ነው የተቋቋመ የጥቅም ቡድን ተሰብስቦ እዚህ ጋር መጥቶ ጎንደር የሚቦጠቡጥ ነው። እና ጎንደርን ወክሎም ሊያወር አይችልም፣ የጎንደር ወኪልም ሊሆን አይችልም። ለምን ብትለኝ አንድ መዥገር ከበሬው ላይ እንትን ሊል ይችላል፣ ደም ሊመጥ ይችላል ተጣብቆ። ያ መዥገር በሬውን አይወክልም፣ ፓራሳይት ነው እንጂ በምንም መንገድ ይሄ በሬውን እወክላለሁ ብሎ ሊያወር አይችልም። የፋርጣው የስኳድ የማፊያ ማህበር ይሄ ዘራፊው ማህበር የደቡብ ጎንደሩንም እንደዚሁ እንደ መዥገር ነው የሚመጠምጠው፣ ሰሜን ጎንደሩንም እንደዚህ ነው የሚመጠምጠው። ስለዚህ የጎንደርም ምንም ወኪል አይደለም፣ ፓራሳይት ነው እንጂ። ነገር ግን እኛ እንዲነን ብለው ነው የሚመጡልህ ማለት ነው ለይቶላቸው። አሁን አያሌው መንበር በሚባለው ይወከልላል። አሁን እዚህ ጋር ያነሳሁት ነገር ወጥቶ ፊት ለፊት በቃ ሌላ ብዙም አለው። ይሄ ብቻ አይደለም እኮ በጣም ብዙ ቅጥረኛ አለ ይሄንን የሚሰራ ማለት ነው። እነዚህ የሚያራግቡትን ምናምን ስትመለከተው የአማራነትን ትግል ካልቸው ብለው ጎንደሬንን ብለው መጡልህ ማለት ነው። ስለዚህ የጎንደር ማለት ስኳድ የሚመራው ክልል እንመሰረታለን አማራ ምናምን የሚባለውን ቶ ብለው ጥለውት መጡ። ይህንን እነማን ይደግፉታል? እና አባ ዮሴፍ ደሳ የሚባለው ለምን እነሱ ተጠቃሚ ናቸዋ። በዚህ ማህበር ነው የሚጠቀሙት። ማህበሩ መሪ ይሆናል ማለት ነው። የጎንደር ክልል አድርገህ በቃ ዜን በፋርጣ ስኳድ የሚጦዝ ማህበር አለ። የዘላለም የጡረታ የልጅ ልጆቻቸው ሁሉ መጦሪያ ይሆናል ማለት ነው። እንደዛ እንትን አድርገው ስታብሊሽ አድርገው። ምክንያቱም እነሱ ሲስቴማቲካሊ ዌል ኦርጋናይዝድ ናቸው። ከነሱ ውጭ ሌላ ሊይዘው የሚችል የለም። ሌላውን በትነውታል ማለት ነው። እንዲህ አድርገው መሄድ የሚፈልጉ ናቸው ማለት ነው። እነዚህ ለይቶላቸው ተመልሶ አሁን የፋኖን ትግል የሚያዋርዱ መንግስት እንዲህ ቢያደርግ ይሻላል እያሉ መንግስት ናቸው። በነገራችን ብልጽግና ውስጥ ገብተው ግን መንግስት እንዲህ ቢያደርግ እንዲህ ቢሆን እያሉ መንግስት እንዳልሆነ አድርገው ይጽፋሉ እየወጡ ማለት ነው። ስራ እየሰሩ በግልጽ ለይቶላቸው የነ አምባቸው መኮንንን ደም እንመልሳለን ምናምን እንዲህ አይነት ወሬ ሁሉ ያምጡ። ወደ ጎጠኝነቱ ለይቶላቸው ጎጥ ውስጥ የገቡ ማለት ነው። እንዲህ የሚያደርጓ ነው። እነዚህ በሙሉ የፋርጣ ፕሮፓጋንዲስት ናቸው። እዚህ ጋር ማየት ያለብን እነዚህ ስኳድ ፕሮፓጋንዲስቶች ሁሉ ቅድም እንዳነሳውልህ የዘር ግንዳቸው በጌ ምድር ከባቢ ነው። የዘር ግንዳቸው ማለት ነው። ከዛ የመጡ ናቸው። ስኳድም የበቀለው እዛ ነው። በዘመነ መሳፍንት ሲበቅል እዛ ነው የበቀለው። ያ ስኳድ ቡድን የደብተራና የመኳንንት መሳፍንት ቡድን ሆኖ በጋራ የመሰረተው የጥቅም ማህበር ነው። የጥቅም ማህበር ነው። በፍጹም የህዝብ ማህበር አይደለም። የጥቅም ማህበር ለግሉ ማለት ነው። ለማህበሩ አባላት ብቻ የሚያገለግል ነው። ቅድም እንደነገርኩ ዘመድኩን በቀለ ምሴ ነው፣ ደቡብ ጎንደር ነው። አማራ ኪላ የሚበላው እሴ ነው፣ ደቡብ ጎንደር ነው። ሌሎቹ ከነዚህ ጋር የሚሰሩ እዛ ሰፈር ናቸው። መሳይ መኮንንም አያሌ መንበርም ብትለው ከዛ የመጡ ናቸው። ዲላን እንትን የላቸውም ማለት ነው። በምን መንገድ ቢሆን የፋርጣው ስኳድ የሌላውን ተወላጅ አያሳትፍም። ይሞታታል እንጂ በምንም መንገድ አትገባትም እዛ በምንም መንገድ። እኔ አዲስ አበባ እያለሁ ምን ያደርገዋል መሰለ? ሲመለምሉ እንዴት ነው የሚያደርገው መሰለ? አሁን ኦኬ አገኙ ቤተክርስቲያን ብዙ ጊዜ ያገኙሃል። እና እኔ ቃሊቲ ገብርኤል ነበርኩኝ እና የተወሰኑ ሰዎች አገኙ። ምን አሉኝ? የት ነህ? ጎንደር። ከዛ ጎንደር ሲባል ተሰባስበው መጡና ጎንደሬነቴን እንትን ብለው አገኙኝ። አወረም ቀርበው በቃ ይሄ ለስለስ ብሎ ምናምን የሆነ ሲለጠለጥ። ሌላው ጎንደር እንደዛ አያደርግም። በነገራችን ላይ ኮራ ብሎ አውርቶ ነው የሚሄደው። አሁን የሰሜን ጎንደር ምናምን ከሆነ አውርቶ ምናምን የተለየ እንትንም አያሳይም። እንደው የሆነ እንደዚህ እንትንም የለው በምንም መንገድ በጎንደሬነቱ ለይቶ ከሌላው እንትን ትሪትም አያደርግም። እነዚህ ሰበብ እያሉ ይመጡና ያጠነዋል። ጎንደር በቃ እንጫወታለን አትጥፋ ምናምን ይለዋል። በሌላ ቀን 3 ቀን ምናምን ሌላ ቀን ቆይተው ደግሞ ጎንደር ግን የት አካባቢ ነው ተወልደ ያደግከው ብሎ ይጠይቋል። አሁን እንግዲህ ወይ ጎንደር ከተማ ነው ተወልጄ ያደግኩ ልትል ነው። አባትህ ማን ነው ብለው ዘሩን ወደ ደቡብ ጎንደር ካመጣው ኦኬ። አለበለዚያ ግን ሰሜን ጎንደር ተወልደ ካደግ ተመልሰው ዙሮ አያዩህም። በምንም ማለት ነው ዙሮ አያዩህም በፍጹም። ከዛ እንደዛ የቀረቡኝ ሰዎች ጠፉ አያዩም። በቃ ሌላ ቦታም ሲያገኙ ሰላም እንኳን አይሉም፣ ጥለው ሄደዋል። ለምን? አንተ የነሱ አይደለም። ስለዚህ ይሄ ማህበር
የራሱ ካልሆነ በስተቀር ሌላ ሰው አያሳትፍም። በእነሱ ሳይድ ሆኖ ፕሮፓጋንዳ የሚነዛ ሰው ካገኘ እዛ ማህበር በደምም በምንም የተሳሰረ ነው እንጂ በእንትን አይደለም። በዝም ብሎ ቀጥረው ምናምን ዝም ብለው አያሰሩትም፣ እንጋለጣለን ብለው ስለሚያስቡ ማለት ነው። ስለዚህ ይኸውልህ በየጊዜው አቋማቸውን ይቀያይራሉ። በጣም መገለጫቸው ማለት ነው። የነዚህ መገለጫ ምንድን ነው ብትለኝ፣ በየጊዜው አቋማቸውን ይከረበብቱታል፣ ይገለባብጡታል። ዛሬ የሆነ ነገር ደግፈው ሌላውን አዋርደው ይሄዳል። ስለዚህ የተደራጀ የአማራ ትግል እንዲኖር አይፈልግም ማለት ነው። ዛሬ አንዱን እንትን ደግፈው ሌላውን ያብጠለጥሉታል። በሌላ ጊዜ ደግሞ እንደዛ በቃ እንዲህ ነው። በምንም መንገድ ወጥ የሆነ አቋም ይዘው አንዱን የሆነ የማጠንከር ስራ ሲሰሩ አታይም። ማፍረስ ነው የሚሰሩት። ገለው ያነሰዋል ማለት ነው። ሲያወሩ ቆይተው መልሰው ያጠፋዋል። ሌላው ማላገጥ፣ መቀለድ፣ ስሜት አልባነት መሆን፣ በቃ መቀለድ ማለት ነው። ማሾፍ ምናምን የመሳሰሉ ነገሮች ናቸው። ሌላ ከኛ ውጭ የአማራን ትግል ብልት የሚያውቅ የለም ብለው በአደባባይ መናገር፣ ልክ እንደና እያለ መርመሩ አይነት ማለት ነው። እንደዚህ አይነቱ ከኛ ውጭ እኛ ነን እኮ የአማራውን ትግል የምናጦሰው፣ የምንመልሰው፣ የምንከልሰው ይለዋል። ለምን? እነሱ ተቆጣጥረው ብዙ ነገር ስለያዙ ሌላውም እውነት ብሎ እነሱ እንዲከተል ለማድረግ ነው ይህን የሚያደርጉ ማለት ነው። ሰወጡም ይሄንን ይነግሩሃል። ከዚህ ከኛ አትወጡም፣ እኛ ነን የምናውቀው ይለዋል። ሌላው ተቆርቋሪ መስለው መታየት ነው። ሲፈልጉ ራሱ ሊያለቅሱም ይችላሉ። በቃ የሆነ ነገር ሊያደርግ ይችላል ማለት ነው። ፕሮፓጋንዲስቶቹ በአጠቃላይ ይህን ይመስላሉ። ታንክ ዩ። መልካም። እንግዲህ ስኳድ ከዚህ በፊት ብዙም የተነቃበት ቡድን አልነበረም። በርካታ ስራዎችንም ሰርቷል፣ ለራሱ የሚጠቅሙ ማለት ነው። ለህዝብ ሳይሆን ለራሱ የሚጠቅሙ ብዙ ዘረፋዎችንም ፈጽሟል። አሁን ግን በግልጽ ስሙን ጠርተው የሚሳደቡ ተራማጅ ነን የሚሉ የአማራ ልሂቃን መጥተዋል በአደባባይ። እንግዲህ ቅድም ያነሳው የጎጃሙ ኃይልም በግልጽ እስከ መጋፈጥ የደረሰ ትግል እያደረገ እንደሆነ በውስጥም በውጭም የሚታይበት ሁኔታ ነው ያለው። ኖርማሊ አሁን ይህ ስኳድ የሆነ ነገሩ ተበላሽቶበታል። ምክንያቱም አሁን አጠቃላይ አማራ ክልል የሚለውን በአማራ ስም ከመነገድ ወደ ጎንደር ወደሚለው ስለመጣ ማለት ነው። ይህ ራሱ የሆነ ነገሩ እንደተነቃበት የሚያሳይ ነገር ነው። እንደ አጠቃላይ ግን ይህ ቡድን አሁን ላይ የተወሰነ ነገር እንደጎደለበት የሚያሳይ ነገር አለ። ብስጭቱም ያንን ይመስላል። የሚያደርጋቸው ነገሮች ምናምን ሜይ ቢ ከዚህ በፊት ከቅማንት እንትን አንጻር አሁን በግልጽ ለመናገር በፊትም የጀመርከው አንተነህ ይህን ነገር ማጋለጥ፣ ከዛ ብዙ ሰው ተከትሎ በተለያየ መንገድ ታግሏል። እንግዲህ በእኛ በኩል ሲነገር ኃጢአት ነበረ ሆኖ የሚታየው፣ የሌላ ተልእኮም ተደርጎ ነበረ የሚወሰደው። ይህን ሁሉ ችግር አፍነው ይዘው ነበረ እራሳቸው ከውስጣቸው ይዘው ነው እንግዲህ ሲቀጥሉ የነበሩት። ምናልባት አሁን ላይ ግን የአደባባይ ሚስጥር ሁኖላቸዋል በራሳቸው መንገድ ማለት ነው። ሌላ ትልቁ ነገር በዚህ ስኳድ ውስጥ የምታየው በጎ አድራጎት ማህበር ማቋቋም፣ እየዞሩ በየቦታው በሚፈልጉት አካባቢ በጎ አድራጎት ማህበር ያቋቁማሉ። በተለይ በዚህ ቅማንት ምናምን ባለበት አካባቢ አለ ቀፎ ቅማንት ዝም ብሎ ቀፎ የሆነ ማለት ወደ ተኛ ስትለው የሚተኛ፣ ተነስ ስትለው የሚነሳ፣ ሂድ ስትለው የሚሄድ፣ ቁም ስትለው የሚቆም፣ ገንዘብ ስላወጣ ለማህበር ገንዘብ ስላወጣ ዝም ብሎ በቃ ጎንደሬነት ተብሎ የሚቀጥል የሚመስለው፣ ገንዘብ ስላወጣ የሚጸድቅ የሚመስለው ግን ለምን እንደሚያወጣ የማያውቅ ብዙ ቀፎ ቅማንት አለ። ስፔሻሊ ወደ ዲያስፖራ ዓለም በቅማንትነታችሁ የምትኮሩ የዚህን ስኳድ ሴራ የምታውቁትን አይደለም አሉ በጣም ብዙ ቀፎች ጻድቅ የሚጫወቱ ክንፍ ማብቀል ብቻ የሚቀራቸው ማለት ነው። እና ይህ በጎ አድራጎት ማህበር በየጊዜው ስሙን ራሱ ለመያዝ የሚያዳግት ተዋህደናል ይላል፣ ተቀላቅለናል ይላል፣ ወደዚኛው ስለበዛብን ቀንሰኗል ይላል። አሁን የምታያቸው የሆነ በቃ የሚሰሩት መልካም ነገር የሚታይ ነገር ነው። ሰው ያን እያየ ነው የሚያጨበጭብ። ስትናገር ማንም አይቀበልም። አንዳንዴ አመልጧቸው ይሳደባሉ። ለምሳሌ ሰሞኑን አይተህ ከሆነ ማህበራዊ ሚዲያ ላይ የሆነ ባለፈው የማን ነው የጊዮናዊ አማራ ንቅናቄ ምናምን የሚባለው ፓርቲ ሰውዬ ስለ ቅማንትም ስለሌላው ህዝብም የተናገረውን እሱን ማውገዝ ሲገባው የቅማንት ኮሚቴን አብሮ የሰደበ አንድ ነበርና ከዛ በኋላ ማነው የዚህ የፓርቲውን ቅዴፓን ማለት አላግቶ እንግዲህ ቅዴፓ ከእንትን አንጻር የተናገረው ነገር የለም። ይሄ ሴራ የዚህ ቡድን እንትን ነው፣ አንዱ ቅርንጫፍ ነው። በተለይ ጎንደር አካባቢ ምናልባት በዚህ ስኳድ ውስጥ በውጭ ነው ዝም ብለው የሴራውን ገብቷቸውም ሳይገባቸው አብረው በጎንደር የሚላጋውም ስላለ ማለት ነው። እና ይህ ማህበር ምን ያክል በበጎ አድራጎት ማህበር አካባቢውን ተብትቦ እንደያዘው ይተክላል፣ እየዞረ ታቦት ይተክላል ምናምን። እንደውም ከሰሞኑ የጭልጋ ልዩ ኃይሉ ነው ፋኖ ከጨፈጨፈው የቅማንትን ህዝብ እዛ እንትኑ ከተጨፈጨፉት ንጹሃን ላይ ቤተክርስቲያን ተክላለን ምናምን ምንድን ነው ፍታላት ማርያም ነው ምናምን የሚል ቤተክርስቲያን አዲስ ጀምረዋል። ሌላ ቀን መጣበታለን። በነገራችን ለዚህ በጎ አድራጎት ማህበሩ ማለት ነው።
እና እንዳጠቃላይ ሴራውን በተለያየ መንገድ እንደሚሰሩት ከዚህ በፊትም አንስተነዋል። ግን ያው አንስተነው እንወቀስበትና መጨረሻ ላይ ሲደርሱበት መልሶ ማመስገን ይጀምራሉ ማለት ነው። ሌላው ይህ ቅድም ያነሳው በሃይማኖት ሽፋን ማን ነው ያልከው ሰው የደቡብ ጎንደሩ የማዕከላዊ ጎንደር ሀገረ ስብከት ስራ አስኪያጁ ማለት ነው። እንደውም አንድ በጣም የሚያሳዝን ይህ ጎንደር አካባቢ ያለው ካህን ብዙ ጊዜ ተራ አገልጋይ ሆኖ ሂድ ሲሉት የሚሄድ ነው። ቅድም እንዳልኩት አገልግሎ የሚመለስ ነው እና እርስ በርሳቸው የሚጻጻፉትን ያያል። ከስራ አስኪያጁ ጸሐፊ ሆኖ የመጣ አንድ ግለሰብ ክህነቱን በጥሎ ማለት አርክሶ ማለት ነው እንግዲህ ከሌላ ሴት ጋር እንትን ብሎ ሊሆን ይችላል። ሚስትና ልጆች ነበሩት። ከዛ በኋላ ግን ማንም አያውቅብኝም ብሎ ሌላ ቦታ መጥቶ እንደገና በተክሊል ሊያገባ ሲል ተያዘ ብለው የሆነ ቀውጢ የሆነ እንዴት ቤተክርስቲያን ትረክሳለች ብለው እንትን የሚሉት አለ። ለእነሱ ቤተክርስቲያን ምንም እንዳልሆነች ቅድም ያነሳው ሰውዬ በግልጽ ማሳያ ስለሆነ ይህንም መያዝ ይቻላል ማለት ነው። ስለዚህ ወደ የሚቀጥለው ጥያቄ ቅድም ብዙ ስለነካካው ወደዛኛው ጥያቄ እንለፍና እንግዲህ እንዳጠቃላይ የስኳዱ ቡድን ዋና ዋና ፕሮፓጋንዲስቶችን አንስተናል። እነዚህ ፕሮፓጋንዲስቶች አማራውን ለማታለል ምን ስልቶችን ይጠቀማሉ ወይም ደግሞ በብዛት የሚጠቀሙባቸው ስልቶች ወይም ህዝቡ ይቀበለናል ብሎ የሚያስቧቸው ስስ ብልቶች ምንድን ናቸው የሚለውን እሱን በዝርዝር ብታነሳውና ሌሎችን ሀሳቦች ብንጀምርበት ወደ አንተ ልምድ። ኦኬ እንግዲህ ምንድን ነው የሚጠቀሙት ስልት እንዴት አድርገው ነው? ቅድምም በኋላ አነሳዋለሁ ስልቶቻቸውን ብያለሁ። የመጀመሪያው ሃይማኖተኛ ሆነው መታየት ነው። በዋናነት ሃይማኖተኛ ሆነው መታየት በቃ ገዳማትን ሲረዱታ ያለ የመነኮሳትን ሲያግዙታ ያለ ዋቴቨር እንትን ይሄ ችግረኛን ለመርዳት ምናምን የሆነ ነገር ይደረጋል። አስተባባሪ ምናምን አድርገው እንትን ያደርጋሉ። ውጤታማ ሆን እንደዚህ ያደረግን ተሳካልን ምናምን ብለው ፕሮፓጋንዳው ይነዛሉ። ሰው እነዚህማ ለቤተ ክርስቲያን የቆሙ ናቸው ብለህ ነው እንጂ የምታምነው በምንም መንገድ እንትን ልትሆን አትችልም። በተለይ ክርስቲያን ሆነ ይሄን ልትቃወም አትችልም። ትልቁ የሰው ልብ መያዣ መንገዳቸው ይሄ ነው። ለገዳማት እርዳታ ማሰባሰብ ሚዲያ ላይ ወጥተው ራሱ አይተህ ከሆነ እነዚህ እርስ በርሳቸው ከሆኑ እነዚህ ማለት ነው ይፍታ ይፍቱኝ ይባባላሉ። ሶሻል ሚዲያ ላይ ማለት ነው ዩቲዩብ ላይ ምናምን ወጥተው ለማውራት አባ ይፍቱኝ ይፍታ ምናምን ይባላል። በምንም መንገድ ይሄ ለውጥ አያመጣም። የቤተ ክርስቲያንን አሰራር መዘርጋት ነው። ግብፃውያንን አይታቸው ከሆነ የግብፅ ቤተክርስቲያን አሁን ያለው የግብፅ ቤተክርስቲያን የአሁኑ ማለት ነው በክርስትና ደረጃጀት በዓለም ከፍተኛ ደረጃ የደረሱ ናቸው። በየትኛውም ቋንቋ ይሰብካሉ፣ የትኛውም ዓለም ያስተምራሉ። በእንግሊዝኛም በለው በምንም በለው ማለት ነው። በጣም ጎበዞች ናቸው። እንደዛ ማድረግ የሚገባ ሌላውን ዓለም ብዙ ማስተማር በሰፈር ትደራጅና የሰፈር ሰዎች ተደጋግመው ይፍቱኝ አባቴ ምናምን ይባላል። በቃ እዛ ውስጥ ይሄ ማጭበርበሪያ ነው። በነገራችን ላይ በቃ እነዚህ ጥሩ ታቦት ሌባ የነበረ ሁሉ እኮ ነው እንደዚህ የሚያደርገው። ታቦት ሰርቆ ተይዘው የታሰረ ሁሉ እኮ ነው የሚገርመው ማለት እና ብዙ እንደዚህ በሃይማኖት ማጭበርበር ምናምን የሚባለው እንትን ነው። አማራው የሚወደውን ነገር ማድረግ የሚባል ነገር አላቸው። አማራው ምንድን ነው የሚወደው? ኦኬ አማራው ኦርቶዶክስ ነኝ ስትለው ደስ ይለዋል። አለቃ ኦርቶዶክስነት ማለት ባንዴራ የአረንጓዴ ቢጫ ቀይ የሚባለውን ባንዴራ ከያዝክለት ይወዳል። ዘመድኩን ይህን ሲጎት ነው የሚውለው። ከአንገት ማተብ ካረክለት፣ መስቀል ካረክለት አማራ ይወዳል። እሱንም አንገቱ አለው ዘመድኩን በማይደረገው በማይታየው ራሱ ከልብሱ በላይ ያደርገዋል። መስቀል ራሱ አውጥቶ ማለት ነው። ሶሻል ሚዲያ ላይ ሲጎለት ከላይ አድርጎ አያምንበትም እኮ በነገራችን ላይ። ምክንያቱም በመስቀሉ የተከፈለው ዋጋ የተከፈለው ሚስጥር እንትን አይለውም፣ አይገባውም፣ አይረዳውም። ምክንያቱም ቀጣፊ ነው፣ እሱ ውሸታም ነው፣ አጭበርባሪ ነው። ህዝብ ለህዝብ የሚያዋርድ ሰው ሲሰድብ ሲያዋርድ የሚውል ሰውዬ ነው። ይሄ የመስቀሉ ፍቅር ገብቶት ነው አይደለም፣ መሸቀያው ነው። የአማራው ማታለያ ነው። አየሁ፣ ልብ መስለቢያ ነው። እንዲህ እነዚህ ነገሮች መስራት ማለት መድረክ ላይ ወጥተው ያለቅሳሉ። በሚገርም ሁኔታ ማለት መድረክ ላይ ወጥተው ጳጳስ የሚሆን ወጥተው ያለቅሳል። አሁን ይሄ ረጃሎ ያለው ቤተክርስቲያን ላይ ወጥቶ ያ ሰውዬ ማለት ነው መገን ያለው ቤት ዘንበል ያለች ጎጆ ያለው ሰውዬ የሆነ ሚዲያ ላይ ወጥተው ተሰብስበው በዙም እያወሩ በቃ አለቀሰ። ለቅሶ በቃ አማራው እንደዚህ ሆነ። አሁን ለአማራው በጣም ትልቅ እንትን ስራ እየሰሩ ነው የሚመስሉት አይደለ? ውሸት ነው። እንዲያውም አማራውን ያስጠሉት እነዚህ ናቸው። በሌላ ህዝብ ሁሉ አማራው እንዲጠላ ማለት ምስኪን አማራ ምንም ያላረገው አማራ ሁሉ ስሙ የሚጠፋውና በቃ እንደሆነ ነገር ተደርጎ እንዲታይ የሚያደርጉት እነዚህ ናቸው። በሌላ ህዝብ ላይ ግፍ፣ በሌላ ያልሆነ ፖለቲካ እየሰሩ ምናምን አመጣዋለሁ በኋላ እንዲህ አይነት ነገር ነው። እና እነዚህ በሙሉ ማጭበርበሪያ ዘዴው ከዚህኛው ጋር ያለው ነው። ቅድም እንዳልኩት ማለት ነው። እኔ
በአማራነቴ ነው የማወራው ያለው ሰውዬ ሃይማኖትን ተጠቅሞ ነበረ አይደለ? መጥቶ በአማራነቴ ነው። ኦኬ፣ ያን ሰሞን አማራ አማራ የሚል ነገር እየጦዘ ነበረ ጎንደር ላይ የዛሬ 6 ዓመት። አሁን እሱ ቀርቷል። አሁን አማራ ነኝ ብሎ አይናገርም ሰውዬ በፍጹም ኔቨር። ከብልጽግና ጋር እየሰራ ነው አሁን ገብቶ ኦልሬዲ ማለት ትቷል እሱን እና የጎንደር ክልል ሊመሰረት ነው። ነገር ግን ይኸውልህ እንደ ወቅቱ ተገለባብጠው ነው የሚያወሩት። አየህ፣ በዛ ጊዜ አማራ አማራ የሚል ነበረ። የአማራ መገለጫ እሱ አማራ ብሔርተኝነት ማምጣት በሚለው በእሱ ሲያራግብ ቆየ። ከዛ በፊት አማራ ኢትዮጵያዊ ነኝ በሚለው ሀሳቤው ነበር። ኢትዮጵያ በቃ አትጥበብ ምናምን በረት ምናምን ሲል የነበረ አሁን ተገልብጦ ሌላ ነገር። እንዲያውም ከዛ ወርዶ አሁን ጎንደር የሆነው ቁጭ አለ። የጎንደር ክልል ነው መሰረት ብሎ ማለት ነው። አማራውን በከልቻለሁ ልክ እንደዚህ ስራ ይሰራሉ ማለት ነው። ሌላው ሁለተኛው ዘዴያቸው ደግሞ እነከሌ ሊበሉህ ነው ሊያፈርሱ ነው የሚል ሽብር ይነዙበታል። አማራው አሁን ቅማንት አማራውን ሊያፈርስ ነው ብሎ የነዙትን ወደኋላ ሄደህ ተመልከት። ዛሬም ያወሩታል እነ ዘመድኩን። ዛሬም ይህን ሰሞኑን በዚህ 2 ቀን አወራው ወጥቶ ማለት ወያኔ የፈጠረው የፖለቲካ ቅማንት ይላል። ቅማንት የፖለቲካ ነው ብሎ ካወራ ችግር አለ። አያር የፖለቲካ ቅማንት ቢል 1977 ዓ.ም ቅማንት ተብሎ የተቆጠረን ህዝብ ልክ ወያኔ ዛሬ ፈጥሮ እንዳመጣው በፖለቲካ እንደተፈጠረ አድርጎ የሚያወራውን አስበው እንደዚህ ብሎ ያወራል። እና ምን አለ የተነትነው አማራውን መበጥበጫ ነው፣ ማፍረሻ፣ ሰላም እንዳያገኝ ማድረጊያ ነው። ይሄ ብቻ ሳይሆን አገውም እንደዛ ነው አለው። ወያኔን የፈጠረው አለ። ይህ አሁን እና ምንድነው አማራውን ሊያጠፉት ነው፣ አማራውን ሰላም ሊነሱት ነው፣ አማራውን ሊያፈርሱት ነው። ምን ሆኖ ነው ቅማንት እዛ ስላለ አማራ ሰላሙ የሚፈርሰው? ምን ሆኖ አብሮ አይደል የኖረው ቅማንትና አማራ? ዛሬ ምን ሆኖ ነው አማራው የሚፈርሰው? ቅማንትስ ምን ብሎ አማራ ሊያፈርስ ይችላል? የራሱን ወንድሙን ምን ብሎ አዩ አይደል? እንደዚህ ማስፈራሪያ ነገር ያመጣና ፕሮፓጋንዳ ዘራበት። ያኔ በጣም የሚገርመኝ ነው። ወደኋላ ስተመልሽ 2008 በኋላ የነዙት ፕሮፓጋንዳ በተለይ 2011 2012 የተነዛው ፕሮፓጋንዳ እና ቅማንት ላይ የተደረገው ጭፍጨፋ ሳስበው ይገርመኛል። ወደኋላ ተመልሼ ማለት ነው። ማንም መጥቶ ቅማንቶች ጋር የሚወያይ የለም። አንድ የአማራ ልጅ መጥቶ ምንድን ነው ችግራቸው? እስኪ እንወያይ ከኛ ጋር። እውነት ነው የሚባለው ውሸት ነው ብሎ ማረጋገጥ የፈለገ የለም። በቃ ይሄ በአዴኑም አይደለ ያን ጊዜ ይሄ ዋና የፋርጣው ማህበር ነው። የበአዴኑ መሪ የሚያጦዘው እሱ ነው የነበረው። ዋጋውን አግኝቷል። ብዙ በእናት ባህር ዳር ላይ የሰኔ 15 ዋጋ እኮ የእነሱ ሂሳብ ነው። ይህን ሁሉ የሚሰሩት እነሱ ነበሩ ቁጭ ብለው እዛ ጋር። ዋጋውን ግን አገኘ ተመልሶ። ግን ይኸውልህ ልክ ቅማንት አማራን ሊያፈርስ እንደተፈጠረ አድርገው ያወሩና በአማራው ላይ ምን ይነዙበታል? ፍርሃት፣ ስጋት፣ ጭንቀት የእውነት እንዲሆን ዜና አማራ ምን ያደርጋል? ይደግፋቸዋል። ግፉን ይፈጽማሉ ማለት ነው። በኋላ ወደ ማን ያሳብቡታል? አማራና ቅማንት ተጣልቶ ይላል። ራሳቸው መጥተው ተደራጅተው ጨፍጭፈው አማራና ቅማንት እያለ አማራና ቅማንትን ማጥፋት ነው የሚፈልጉት፣ ማስፈራራት። አሁን እነዚህ የአማራው እንትን ነው የሚመስሉት ዝም ብለህ ስታያቸው ላይ ማለት ነው ደጋፊ። በቃ እንደዚህ ነው ምናምን ብለህ እንትን እንድታደርጋቸው ነው። መሰረታዊ ነገራቸው ግን ይህ አይደለም። ዋናው አማራውን ማፍረስ ነው ትልቁ ስራቸው። እንዲህ ያድርገው እያሸበሩ ማለት ነው። ለአማራው ካሰቡ እንዴት ነው ጎንደር ክልል ብለው የመጡት ዛሬ? ይህን ጥያቄ አንሳው፣ ውሸት መሆኑን ማለት ነው። ቅማንት አማራውን ለማጥፋት ወያኔ ፈጠረው። የጎጃም ቅባት አማራን ለማፍረስ የመጣ ነው ብለው ጎንደርን በቅባት ጎጃምን በቅባት ያሉበት ምክንያት እኮ ነው። ልብ በል ጎጃም የሚለው ቅባት የሚባል ሃይማኖት ነው። እሺ ሃይማኖት ነው። ኦኬ ቅባት የሚል ሃይማኖት ካለ ተከታዮቹ ቅባት ይከተሉ። ግን አማራነታቸው ይጥላሉ? አይጥሉም። አማራ ናቸው። እንዴት ነው ለአማራ ጠላት የሚሆኑት እነዚህ? እንዴት ሌላ ሃይማኖት ስለያዘ እንዴት ጠላት ሊሆን ይችላል? አማራው ኦርቶዶክስ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ካቶሊክ ሊሆን ይችላል፣ ሙስሊም ሊሆን ይችላል። ዋቴቨር አይደለ? ኢንፕሪንሲፕል አማራ ብሔር ስለሆነ ማለት እንዴት ነው ቅባት ጠላት ነው ብሎ የሚመጣው? እንዲህ ነው። አየው፣ ማስፈራሪያ ነው። የራሱን ወገን ራሱ ጠላት ነው ብሎ ነው የሚያመጣው። ነገም ከአንዱን አንስተው ጠላት ነው ብሎ መምጣታቸው አይቀርም። ይሄ ሁልጊዜ የሚሰሩት ሴራ ነው። አሁን ምንድን ነው የሚጠቀሙት? ህዝቡ ዝም ማለቱን በሃይማኖት አደንዝዘው ዝም እንዲላቸው ስላደረጉት በዛ ስለሚይዙት በቃ እነሱ አዋቂ አድራጊ ፈጣሪ ተደርገው ስለሚታዩ ነው ይሄን የሚጫወቱበት ማለት ነው። አገው ወያኔ አስተዳደር ሰጥቶ አማራን ለማፍረስ የፈጠረው ነው። ከጥንት ጀምሮ የኖረን አገው እንዴት ነው አማራን የፈጠረው? ወያኔ ያፈጠረው እንዴት ነው አማራ የሚያፈርሰው? ወያኔ አማራን ለማፍረሻነት ፈጠረው የሚሉት ይህም ሌላው ይሄ ማስፈራሪያ ነው። ሌላው እኔ አማራው አደጋ ላይ ሲወድቅ ዝም ብዬ አላይም ብዬ ነው ብለው ቅድም እንዳልኩ ማልቀሱን ሁሉም ያመጡት ነው። በአማራ ስም እየማሩ እየተገዘቱ ነው። ግን እንደዛ አይደለም እኮ ውስጣቸው እኮ ሌላ ነው። በነገራችን ላይ ውስጣቸው አማራ ሆኖ ያውቀው ብር ነው ውስጣቸው። እንዲህ በዘርም ከቆጠርካቸው ጋፋት ናቸው ከሄድክ ማለት ነው። አብዛኛዎቹ የሴራው እዚህ አሁን እስቴ ከባቢ ምናምን እያልክ የምናወራው ምናምን የጋፋት ተውልዶች ናቸው። አሁን ጋፋትን እንትን እንዲል አይደለም፣ ግን እንዴት እንደሚቀልዱበት ነው። ተደራጅተው ውስጥ ለውስጥ እንዴት አድርገው አማራው ላይ እንደሚቀልዱ ነው። ሶስተኛው የአማራው ብቸኛ ተቆርቋሪ ሆኖ መታየት ነው። አማራውን አማራጭ ያሳጡታል። እኛ ብቻ ነን ይሉታል። ቅድም ለማንሳት ሞክሬያለሁ። ከዛም የፈለጉትን ያደርጉታል።
አማራው ሌላ ምርጫ የለውም። ምርጫ ካጣ እንደፈለግ ነው የምትደረገው። ምንም አታደርግም። ኦልሬዲ ተይዛል። ምንድን ነው መሪ ተይዟል። እንደፈለገ ያደርጓል ማለት ነው። አለቀ። ምርጫ ያጣ አማራ ዝም ብሎ ያያቸዋል፣ ይመለከታቸዋል። ወስደው ያከስሩታል። ከዛ ተገልብጠው መንግስት ውስጥ ወስደው ይከቱታል። ከመንግስት ነፃ ለወጣ ብሎ ነው አሁን የአማራ ጠመንጃ አንስቶ ምናምን የሚታገለው አሁን ላይ ባለው ሁኔታ ፋኖ ምናምን የሚባለው ኃይል አሁን ምን አደረጉት? ከፋኖ ጋር ተሰልፈው ያዝ ብለው ሲሉ የነበሩት እነዚህ ናቸው። ተገልብጠው ምን አደረጉ? ጎንደር ብለው መጡ። አማራውን በካልቻሉት ማለት ነው። ወስደው አሁን ምን እያደረጉት ነው? ከብልጽግና ጋር ገብተዋል። እንዲህ ናቸው። ለምንድን ነው መሰለ ይህን የሚያደርጉት? ጥቅም ባለው መንገድ ነው የሚንከባለሉት። የፋርጣዊ ስኳድና ኳስ አንድ ናቸው። መቆሚያቸው አይታወቅም። ቤት እንደሚቆም መገለባበጥ ነው ሁልጊዜ ማለት መንከባለል ነው። ከሚጠቅማቸው ጋር ከሚያዋጣቸው ጋር ይሄዳሉ። ሁልጊዜም ዳይሬክሽን ኦፍ ዊንድ ኤንድ ፎሎ ዛት ምንድነው የንፋሱን አቅጣጫ ያሉ ከንፋሱ ጋር ነው የሚሄዱት የፈለገ ቢሆን ማለት እንጂ ቁሞ ንፋሱን መቋቋም ምናምን የሚባል አቋም ይዘህ የምታገል የሚባል ነገር የለም። የአማራ ትግል ውጤት ማያመጣው በዚህ ምክንያት እዚህ ግባ የሚባል የሚጨበጥ የሚዳሰስ ጠንካራ ድርጅት የሌለው አማራው በዚህ ምክንያት የፖለቲካ ቢሆን ጠንካራ ድርጅት የለው፣ የማህበራዊ የሆነም ጠንካራ ድርጅት የለውም። በቃ የደብተራ መጫወቻ ያደረጉት በዚህ ምክንያት ደብተራ ብን እንደዚህ አይነቱ ነው ማለት ነው። የፋርጣው ደብተራ ማለት ነው። ይሄ ነው ዋና እንትን ችግር ውስጥ የወደቀው ማለት ነው። ይህንን ይጠቀሙበታል። ሌላው አራተኛው ሚዲያውንና አውደ ምሕረቱን መቆጣጠር ነው። ሚዲያውን አውደ ምሕረቱን አብዛኛዎቹ ሚዲያዎች በፋርጣው ቁጥጥር ስር ናቸው። ስለ አማራነት የሚያወሩት ፋርጣዎቹ ናቸው። ሌላ የለም። አምጣልህ ይደረስ በምንም መንገድ አታመጣም። የአማራነት ሰባኪ ሆነው የነበሩት እነዚህ ናቸው። ተቆጣጥረውት የነበሩት አሁን ጎንደሬነት ተገለበጠው፣ አማራው ጨረቃ ላይ ወደቀ። የአማራን ትግል የሚያዋርዱት ምናምንም እነዚህ ናቸው። ተመልሰው አሁን የጎንደሬነት ስብከት ገቡ ማለት አብዛኛው ሚዲያውን አውደ ምሕረቱም ቢሆን በእነሱ ቁጥጥር ስር ነው። እንትን እንዳልከው ቅድም እንዳነሳሁት አብዛኛው ጳጳስ ምናምን የምትለው እዛ ሰፈር የመጣ ነው። ሁሉም እዛ ሰፈር የመጣ ነው። ጉዱንም ምናምንም ጽድቁንም የሚሰራው እዛ ሰፈር ያለ ነው እየመጣ ማለት ነው። እነ እንድርያስ ሁሉ እዛ እኮ ነው የመጡት። ያ ሰይጣን ግዛ ነው ሁሉ እዚያ ነው የመጡት። የሚፎክረው የሚያቀራራውም ጳጳስ እዛ ነው የመጣው። ሌላ የለም። ደሜን አስመጥጠዋለሁ የሚለው እዛ ሰፈር ነው የመጣው። ሌላ ቦታ የመጣ የለም። ግን ይሄን ሁሉ ሲያደርግ ጥላቻ ሲነዛ በአማራ ስም ነው የሚቀልደው። አማራው እንትን እንዲደረግ ያደርጋል። ስለዚህ አብዛኛውን በዚህ እንትን ሚዲያውን ተቆጣጥረው ያፍነዋል ማለት ነው። ሚዲያ ከተያዘብን ሌላ ቦታ ምን ይሄዳል? የቅማንት ትግል ትልቅ ችግር ውስጥ ወድቆ የነበረው በምንድን ነው? ሚዲያ የለውም። ሚዲያ እነሱ ነው። እዛ ብአዴን የሚባል የሚቆጣጠረው ነው። ገሎንም ሞትን ብለው ይዘግባል። ገደሉን ይላል። የፈለገውን ነገር አድርጎ በቃ እንደዚህ ወያኔ ገደልኩ ይላል። መቶ ቅማንት ውስጥ ቅማንት ንጹህ ገበሬ ገሎ ማለት ሚዲያ ስላልነበረን ነው። ዛሬ እግዚአብሔር ይመስገን ሚዲያ አለን። መስፋት አለበት። የሚዲያ በደንብ አድርጎ መስፋት አለበት። ልክ እንደዚህ ከታፈንክ ማለት አሁን አማራው ታፍኗል። ሚዲያ የለውም። ለአማራው እታገላለሁ ብሎ የቆመ ሚዲያ ካለ ያፈርሱታል። እነሱ ናቸው የሚገቡት። እና እያለ መንበር ምን እንዳደረጉ ወደኋላ ሄድና አንድ ሚዲያ ተቋቁመው እንዴት አድርገው እንዳፈረሱት ማለት ሌላ አሁንም አዳዲስ ሚዲያ ምናምን በሙሉ ነው የሚያጠፉት። እየሄዱ ማለት ይገባሉ፣ ያፈርሳሉ፣ ይገባሉ፣ ያፈርሳሉ። አፍርሰውት ነው የሚወጡት በሙሉ በእነሱ ቁጥጥር ስር አድርገው እነሱ የሚፈልጉትን እስካልሆነ ድረስ ማለት ነው። እንደዛች ኳስ የሚገለባበጥ ካልሆነ ያፈርሱታል። አማራው ምን ሚዲያ አለው? አሁን እዚህ ግባ የሚባል ሚዲያ አለ? የመንግስት ሚዲያ የመንግስት ነው። ይሄ ባህር ዳር ያለው እሱን እርሳው። ለአማራው መብት በቁሞ ቀጥ ብሎ የሚሰራ ሚዲያ ታገኛለህ? አታገኝም። ይህም ሁሉ ማየት ትችላለህ ማለት ነው። በየሚዲያው የአማራውን ትግል በታተኑት፣ አፈር ድሜ ያበሉት፣ አዋረዱት። ማህበራዊ ሚዲያ ላይ ብለው ምን ብለው አሁን የሚያደርጉት ይሄን ነው። ሌላው የለውጥ ሰሞን ዋና ተዋናይ መስለው ይመጣሉ፣ በሚዲያ ያራግባሉ። ዋና ማሲንቆ ይዘው እየገዘገዙም ዘፋኝ ሆነው በለው ግንባሩን ፍለጠው ቁረጠው ምናምን እያሉ ይመጣሉ። ፋኖ እያሉ ሲዘፍኑ ነበሩ። እነዚህ አሁን በሙሉ ጎንደር ላይ እንዲህ ነው ሲዘፍኑ የነበሩት እነ መሀሪ ደገፋው ምናምን የሚባሉት ማለት አሁን የሉም። እነሱ በምንም መንገድ እንደዛ ሊል አይችሉም። ጎንደር ላይ ሄዶ ማለት ጎንደር እያለ ነው አሁን ትቶታል። አማራ የሚባለው ነገር ነው ያ የዘፈኑትን በሙሉ ተውት ማለት ነው። እንደዚህ አድርገው የሌላው አማራ ምስኪን አማራ ተታሎ ጦርነት ቢገባ ላይ እስካሁን የወልቃይት የነበረው ነገር ውሰደው። እነርሱ እንደዚህ አድርገው ወዴት ነው ሄዱት? ምን እልም ብለው ዝርፊያ ውስጥ ገቡ። ወልቃይት የተዘረፈው ንብረት አብዛኛው የዘረፈው የዚህ ማህበር እንትን ነው አባላት ናቸው። ወልቃይት ውስጥ የነበሩ የትግራይ ተወላጅ የነበሩ ቤቶች የተወረሱት በእነዚህ ነው። የወልቃይት የሰሊጥ እንትን ኢንቨስተሮች እነዚህ ናቸው። አሁን አንድ እንዲያውም አብን ውስጥ የነበረ አሁን የሰሊጥ ኢንቨስተር ሆኖ እየሰራ ነው ጋሻው ምናምን ያ እንደዚህ በቃ ሁሉም ይሄን ነው የሚሰሩት። የለውጥ ሰሞን ዋና ያ ሌባ አይደሉ? የሌባ ግርግር ይመቻቸዋል። የለውጥ ሰሞን መተህ መዝረፍ ነው፣ ስልጣን መጨበጫ ምናምን ያቺ አጋጣሚ ናት። ሁልጊዜም አብሂባል ይፈልጋሉ። እንደዚህ ብጥብጥ፣ ሁከት፣ ጦርነት ምናምን ይመቻቸዋል። እነሱ የመዝረፊያቸው ዋና ነገር ነው። የዘረፉትን ሰነድ ማጥፊያ መንገዳቸው ስለሆነ ማለት ነው። ስለዚህ ይህንን ነው የሚያደርጉት። እንትኑ ማየት ትችላለህ። ይህንን በደንብ አድርገን ማየት እንችላለን ማለት ነው። ሌላው ማንኛውም ስልጣን
ከእጃቸው ውስጥ እንዲገባ ይፈልጋሉ። የሸዋውም ስልጣን ይሁን በእነሱ ቁጥጥር ስር እንዲሆን ይፈልጋሉ። የጎጃሙን ስልጣን ይሁን በእነሱ ቁጥጥር ስር እንዲሆን ይፈልጋሉ። የወሎውም የጎንደሩም በሙሉ በእነሱ ቁጥጥር ስር መሆን አለበት። ስግብግብ ናቸው። እንደዛ በማድረግ ምንድነው ለኢትዮጵያ ቢሰሩ እኮ ጥሩ ነው፣ ወይም ለአማራ ቢሰሩ ጥሩ ነው፣ ወይም ለሌላው ቢሰሩ፣ ለጎንደር ብለው የሚያወሩት እኮ ቢሰሩ ጥሩ ነው፣ ወይም ለበጌ ምድር እኮ ቢሰሩ ለሰፈራቸው ጥሩ ነው። አይደለም እኮ ለማህበሩ ጥቅም ነው የሚውለው ማለት ነው። ዌል ኦርጋናይዝ የሆነ የማፊያ ማህበር ነው በዋናነት ይሄ እንትን ማለት ነው። ትልቁ የስኳድ ዋና ስልቱ ይሄ ነው። ስልጣን እንደ ማንኛውም ብለው በእጃቸው ማስገባት። የመንግስት ስልጣንም ይሁን ሂደው ያስገባሉ፣ ከዛ ይቆጣጠራሉ፣ ይዘርፋሉ። በተለይ የመንግስት ስልጣን ከያዙ በኋላ ምን ያደርጋሉ? የመንግስት ስልጣን ይይዝና ሌላውን ያሳድዳል ማለት ነው። ሌላው አማራ ያሳድዳል፣ ሌላውን አካባቢ ያሳድዳል ማለት ነው። ጎንደር ላይ ያለው ስግብግብ ቡድን በምንም መንገድ ከወገራ የመጣን ሰው አይቀጥርም፣ ከደንቢያ የመጣን ሰው አይቀጥርም፣ ከቋራ የመጣን ሰው አይቀጥርም፣ ከታች አርማጮ የመጣን ሰው አይቀጥርም፣ ከሌላ አማራ ባለ ሰሜን ጎንደር ከሆነ አይቀጥርም። በቃ እንደምንም ብሎ የራሱን ሰፈር እያመጣ ይቀጥራል፣ አባል ይመረምላል፣ የራሱን እያመጣ እንደዛ ነው የሚሰራው። ይሄ ትልቁ ነገር የአማራው ራሱ እንዳያድግ አደክርተውት የቀሩት ነው። ጎንደር ዛሬ የንፎቅቅ የምትሄድ ከተማ ሆና የቀረችው ውሃ የላት መብራት የላት እንደፈለገ ተዋርዳ የቀረችው በእነዚህ ነው፣ በዚህ ማህበር ነው። ይህን ነው ትልቅ ስራ የሚሰሩት ማለት ነው። አገር ያለማበትም ተጨፍኖ ይዘርፍበታል። ከመጣው ሁሉ ይስማማል፣ የሄደውን ያወግዛል፣ ይረግማል። ይሄ ዋናው የፋርጣ ማህበር የስኳዱ ማህበር እንትን ነው። ስምንተኛው ሌላ እንትናቸው ምንድነው? ስልታቸው የራሱን ቆሻሻ ደብቆ የሌላውን ጉድፍ ያዋርዳል እየመዘዘ ማለት ነው። የሌላውን ጉድፍ የሌላውን አማራ ማለት ነው። የሌላውን ቅማንትም ይሁን እዛ ውስጥ ያለን ቅማንቱንም ሌላው እያመጣ ይሰድባል፣ ያዋርዳል ማለት ነው። ግን እሱ ዋናው የወያኔ ዋና ተላላኪ የነበረው ይሄ ቡድን ነው። በጋይንት በደብረ ታቦር 1983 መርቶ ያመጣው ይሄ ነው ወደ ጎንደር። በእኛ በኩል እኮ አልገባም። በ1979 ተዋግቶ ስለመለሰው ማለት ጎቱታ መጣ። ካድሬ ሆኖ እንደፈለገ ሲበጠብጥ ኖረ። ተመልሶ ተገልብጦ እንትን ውስጥ ገብቶ ይህን ነገር ይሰራ ማለት ነው። ስለዚህ ይህንን በደንብ አድርገን ማየት እንችላለን። እንትኑን ማለት ነው የራሱን ቆሻሻ ግንዱን አይን ውስጥ ያለ ግንድ ትቶ የሌላ ጉድፍ ለማውጣት ነው የሚሰራው። ለምሳሌ ለእንድሪያስ የሚባል የ15 ዓመት ለቃልቻ የሰጠ ሰውዬ እየተቀኘ ዛሬም ማለት ነው እና አባ አብርሃምን ባህር ዳር ላይ ሲያብጠለጥለው ታያለ፣ ሲያብጠለጥላቸው ታያለ። ቅባት ነው ምናምን በቃ ይሄ እኮ ቤተክርስቲያን እንትን ነው ማፍረስ ነው። እሱ እንግዲህ የተለየው ነው። ቅባት እኮ ችግር የለበትም አይደለ? የሆነ የሀሳብ ልዩነት ይመስለኛል አይደለ? በክርስቶስ ባህሪ ላይ ያለ ልዩነት የሆነ ልዩነት ነው አይደለ? ግን ሁሉም ተመሳሳይ ነው። ይህን ተራ ሰውም አያውቀውም። ሲጀመር ማንም ተራ ክርስቲያን ይህን አያውቀውም። ምንድነው ጸጋ ካራ ቅባት ምናምን ብትለ ማንም አያውቀውም። ተመሳሳይ ሃይማኖት ውስጥ አንድ ሃይማኖት ውስጥ ያሉ አንዳንድ የሀሳብ ዲኖሚኔሽን የሀሳብ ልዩነቶች ናቸው። ግን እስቲል እዛ ውስጥ እየሰሩ ናቸው። ቢሆንስ ቅባት ናቸው ቢባልስ አሁን ክርስቶስን አልጣሉትም ወይ የሆነ ነገር አልጣሉም። ለቃልቻ 15 ታቦት የሰጠውና ጸልዩልኝ በአየር አጋንንት ሊያጠፉኝ ነውና አድኑኝ ያለው ሰው ይሄ ሙሉ በሙሉ የካደ ነው እኮ ዳቢሎሳዊ ነው። ይሄ ቅኔ ይቀኝልታል። ይሄን ሲያዋሩት አይተጣቃለ ለሃይማኖት አይደለም የሚቆረቆረው። አየው ዘር አካባቢ መንደር ነው። ሌላውም እንትን ማድረግ ነው፣ ማጥፋት፣ ዲሞራላይዝ ማድረግ፣ የጎጃውን ቡድን ማጥፋት፣ የወሎውን ቡድን ማጥፋት፣ የሸዋውን ማጥፋት። በሸዋ ላይ የዘመቱት ዘመቻ እንዳይመስል እንደዚህ ነው የሚሰሩት። ይሄ ማህበር ማለት ነው። ይሄ ማህበር ይሄን ነው የሚያደርገው። አየህ ግን ዝም ብለህ ስትመለከተው ለሃይማኖት የሚያስብ ለአማራ የሚጨነቅ ምናምን ይመስላል። የፈለገ ይሁን የፈለገ አሁን ትግሉ የአማራነት ትግል አይደለ? የአማራነት ትግል ከሆነ አባ አብርሃም ቅባት ሆነ አልሆነ አማራነቱን ይሰርዛል አይሰርዝም? ምን አመጣው በዚህ ሰዓት? አሁን ይህን መምጣቱ ራሱ በዚህ ትግል ሰዓት ይህን አንስተህ ልዩነት መፍጠር ምንድን ነው? አማራው መበተን አይደለ? ይሄ ነው ዋና ስራቸው ማለት ነው። እንደዚህ አይነት ስራዎችን ይሰራሉ። ከራሳቸው ኃጢአትና ክፋት ሰይጣን ይግዛን ያለ ከሃዲ ጳጳሱን አሁን ቀጥሎ የሚደቀሱት ግን ምንም ያላሉ ሰዎች ናቸው። እዛ ማዶ ነው የሚሰደቡት የሚዋረዱት ማለት ነው። እንዲህ አይነቱ ነው ትልቁ ችግር የሚፈጠረው ማለት ነው። ሌላው ተስፋ ማስቆረጥ አማራውን ታገል እንዲያደረገ ድል መጣ በዚህ ሄደ ሲሉ የቆየውን ይመጡና በቃ ከዛ ድል ተገኘ ከተባለው ከባቢ ያመጡልና አንድ የሆነ የውሸትም የተቀቀለ መረጃ አምጥተው ድብልቅ በማድረግ በቃ ተስፋ ቆረጡ። ምንም የለም፣ ወፍ የለም፣ በትንትን አሁን እኮ የለም። ተበታትኖ የአማራ ትግል አሁን የት ታገኘዋለህ? ተበታትኖ በቃ ሁልጊዜም በዛም በዚህም እያነሱ ዛሬ የሰደቡትን ነገ ያወደሱትም ሌላ እንትን ያደረጉታል። በቃ አፈራርሰው ጠሩት ማለት ነው። ይሄ ሌላው ዋና ነገራቸው ነው። በመጨረሻ ትግሉ በእግሩ ቆሞ ራሱን በራሱ እንዳይመራ ማድረግ ዋና ስራቸው ነው። ጎንደር ራሱን በራሱ እንዲያስተዳደር አይፈቅዱም። አማራው እንደ አማራ ራሱን በራሱ እንዲያስተዳደር አይፈልግም። መመራት ያለበት በፋርጣው ማህበር ነው። በቃ አለቅ። ከዚህ ውጭ የፈለገ ብታደረግ እንትን አይሉም፣ ያጠፋል። ማጥፋት ነው የሚፈልጉት። በመተትም ይሞክሩሃል፣ በፖለቲካም ይሞክሩሃል። እነዚህ ሁሉ ይደረጋሉ በደንብ አድርገው ማለት ነው።
ትግሉን እንዳይሆን ያፈልጉታል። በሚዲያ ሊመሩት ይፈልጋሉ። የአማራውን ትግል እኮ ያፈረሱት በሚዲያ ነው። በነገራችን በሚዲያ ነው የሚመሩትም፣ በሚዲያ ነው። በቃ በሚዲያ ይመሩታል። ከኛ ውጭ ነው የሚለው። ዘመነ ካሴ ወጥቶ የተናገረውን ታስታውሳለህ? በሚዲያ ሊመሩን ይፈልጋሉ ያለው ወጥቶ አብጠልጥለው የሆነውን ያለውን ቀማጠሩበት። በሚዲያ እኛ እንምራው ነው። ትግል እንዴት በሚዲያ ይመራል? መሬት ላይ ያለ የሚታገል ሰው ነው የሚመራው። እንዴት እየሄዳችሁ ነው ብለህ ስለነሱ ዘገባ ምናምን ነው ልትሰራ የምትችለው እንጂ ይሄንን ገብተህ እንዳለ ታጋይ አንተ መሪ ማለት ጄኔራል እኮ ነው የሚመስሉት። አንዳንዴ የፖለቲካ ጄኔራል ሁሉ ይመስላሉ። የሚገርመው ማለት ነው። ትግሉን ህይወት አልባ ያደርጉታል። ከዛ በኋላ ትፈራርሳለህ፣ ተስፋ ትቆርጣለህ፣ ስርጭት ይልሃል። መቆሚያ የለም። ትለፋለህ፣ የሚቆም ነገር አታገኝም። ትለፋለህ፣ የሚቆም ማደረጃጀት የለም። እንዲህ ነው የሚሰሩት ማለት ነው። በአጠቃላይ እነዚህ በሙሉ አማራን በማፍረስ ራሱን ከፍ ከፍ አድርጎ እሱ ብቻ ተቆጣጥሮ ለመዝለቅ የሚፈልገው የስኳድ ስትራቴጂዎች ናቸው። መልካም እንግዲህ ይህ የስኳዱ ቡድን የአማራን ህዝብ ለማታለል የሚጠቀምባቸውን ስልቶች ወደ 8 አካባቢ አንስተሃል። እስፔሻሊ ብዙ ጊዜ እኔ ጥያቄ የሚሆንብኝ ይህን ሴራ ከምን ተነስተው እስከዚህ ድረስ እንዳደረሱትና እንዴት እንዳዳበሩት ማለት ሴራው ራሱ ሌላው አካባቢ የማይሰራው ለምንድን ነው? በዚህ ልክስ እነሱ ሌላውን ህዝብ እየበጠበጡ ለመቀጠል ለምን ፈለጉ? ኢቭን ለራሳቸው ህዝብስ የሆነ እንደው የተወሰነ መልካምነት የሚያስብ ልብ የሌላቸው ለምንድን ነው የሚለው በጣም ብዙ ጊዜ ግራ የሚያጋባኝ ነው። ሂደውስ ፍላጎታቸው ምን እንደሆነ አንዳንዴም ግራ ይገባል። ምክንያቱም የሆነ ነገር ሲያመጡ አታያቸውም። ኢቭን ራሱ የራሳቸው ቡድን የሆነ ለይቶለት የሆነ የሚታይ የሚጨበጥ የሚዳሰስ መሆኑ አታገኘውም። ብዙ ጊዜ በተለያየ አቅጣጫ ያጠቋል። እንደገና ደግሞ በግልጽ የራሳቸው የሚልኳቸው እንትኖችም ይኖራሉ። በእርግጥ ብዙ ጊዜ የምናያቸው ማህበራዊ ሚዲያ ላይ በጣም በቃ የሆነ መስማት ለጆሮ የሚከብዱ ቃላትን ሲናገሩ ሲሳደቡ የምትሰማቸው አሉ። አሁን ይሄ ዘመድኩን ምንድነው ቅማንትን ወያኔ አማራን ለማፍረስ የጠመደችው ነው የቀበረችው ፈንጂ ወይም ቦምብ ነው ብሎ የተናገረው። አሁን ይሄ ሌላው አካባቢ በድንቁርና ንግግር ተሰምቶ ቅማንት ላይ እንዴት እንደዘመተ ቅማንት እንዴት እንደተጨፈጨፈ ይታወቃል። ስለዚህ አንዳንዴ ይህን ሴራ ይህን ሰይጣናዊ የሆነ አመለካከት እንዴት በሂደት እንዳሳደጉት ራሱ በጣም ሌላ ጥያቄ ሌላ ጥናት የሚያስፈልገው አይነት እንደሆነ ይሰማኛል። ሌላ ወደሚቀጥለው ጥያቄ እንለፍና እንግዲህ የዚህ ቡድን ወይም የዚህ ስኳድ ጸረ አማራነት በምን ይገለጣል ነው? ማሳያዎቹ ምን ምን ናቸው ነው? ብዙ ጊዜ ሲጥሉ እንጂ መጀመሪያ ሊጥሉ ሲመቱ ወይም ሲሰድቡ ወይም ሲቆርጡ አታያቸውም። ወይም ደግሞ ተጣልተው ምናምን በግልጽ የሆነ ለይቶላቸው የሆነ እንትን አቅጣጫ ይዘው እንደዚህ ሲያደርጉ አታይም። ግን ብዙ ጊዜ ሲወድቅ ነው የምታየው፣ ሲፈርስ ወይም ደግሞ በቃ እርስ በርሱ ሳይግባባ ሲቀር የሆነ ሲበታተን ነው የምታየው። ይህን የሚያደርጉት እንዴት ነው? ምን ማሳያዎች አሉ? በምን ይገለጣል የሚለውን ወደ አንተ ልምጣ። በነገራችን ላይ አሁን የአማራ ልጆች ራሱ ነቅተዋል። ፋርጣውን ስኳድ እንትን ነቅተውበታል። ልክ የሚጸልዩልህ ይመስላሉ፣ ግን አርክሰው ነው የምታገኘው። በሃይማኖትም ቢሆን የሚቀድስ ይመስላል፣ ባዶ ነው የምታገኘው። ቤተክርስቲያንም እኮ ሲያድግ አታገኘውም። ሲኮሰምን ሀብቱ ሲበላ ሲዘረፍ ነው የምታገኘው። ሁልጊዜ ተመሳሳይ እዛው የሆነ ነገር ለውጥ የለ ምን የለ፣ እንደዛ እኮ ነው የምታገኘው። መንፈሳዊ እድገት የለ፣ አታድግ። መንፈሳዊ እድገት ሁልጊዜ ምንድን ነው ይሄ ብሎ መጠየቅ አለበት እኮ። ጎንደር ላይ አሁን ይሄ በሙሉ ተጠራቅሞ ነው ይሄን የሚያደርገዋል። ለቅማንቱ ብቻ አይደለም። በነገራችን ላይ እኔ እዛ ከተማ ስላደግኩ ስለተማርኩበት ምናምን ሊሆን ይችላል ይህን የማውቀው። በልጅነቴ ከገጠር መጥቼ እዛ ረጅም ጊዜ ቆይቼበት ስለሆነ ማለት ነው። ስለዚህ እዛ ውስጥ ያለው ነገር ይሄ ነው የሚደረገው። ምን እንትን እኮ ነው አሁን ይሄ የጥፋት ማህበር እኮ ነው። ለዛ እኮ ነው አሁን ምለፈልፈው እኮ ለዛ ነው። የጥፋት ማህበር ነው ለሀገሪቱም፣ ለዓለምም፣ ለኢትዮጵያም በአጠቃላይ ማለት ነው። ለጎንደርም ለደቡብ ጎንደርም ይሁን ማይበጅ እኮ ነው። አይበጅም። ጎንደር ከተማ እኮ በልመና ከተሰማሩ ወገኖች በሆነ ጊዜ እንትን በተጠና ጥናት እኮ የመጡት አብዛኛው እዛ አካባቢ እኮ ናቸው። ከጋይንት ከምን የመጡ ናቸው። ለምን ይሄ ማህበር እኮ የሚሰራው ለግል ጥቅሙ ነው። ለከርሱ እኮ ነው። መብላት እኮ ነው። መዝረፍ እኮ ነው። በተለያየ እንትን አድርገው ይጠቀማሉ። በቃ የግል የራሳቸው ጥቅም ማለት ነው እንጂ ያን እኮ ለህዝብና ሀገር ለመለወጥ ምናምን ቢሆን እኮ ታመሰግኗለህ። በቃ ኦልሬዲ እውቀቱ ችሎታው አለው ይምራን ብለህ ዝም ትላለህ አይደለም። ይሄው ጎንደርን ተመልከት። በኃይለ ሥላሴ ጊዜ ጀምሮ የገዘግዙታል። በዘመነ መሳፍንት ጀምረው ነው። ግን ኃይለ ሥላሴ ጋር ያለውን እናምጣ። ከኃይለ ሥላሴ ጊዜ ጀምሮ ጎንደር ከተማ ተቀምጠው የሚገዘግዙት እነዚህ ናቸው፣ የሚመሩት እነዚህ ናቸው። ሌላ መሪ መጥቶለት አያውቅም። የጎንደር ህዝብ ምንድን ነው? በደርግ ጊዜ የነበረው ውሃ ፍለጋ ራሱ እንዴት ነው የነበረው? እንዲያውም ደርግ በኋላ መገጭ ምናምን እንትን የአንገረብ ግድብ ለመገደብ ሞክሮ በኋላ
በእንትኑ በለውጡ መንገድ ቀርቶ ወያኔ ጨርሶት እሱ ነበር። አሁን ደለል ሞልቶት የለም። የመገጭ ግድብ ከተጀመረ አስበው ስንት ዓመቱ ነው? ወደ 20 ዓመቱ ነው። ይህን ያክል ጊዜ ጨርሷል። ምንም ነገር የለም። አሁን ራሱ ስንት ጊዜ ነው እየሄዱ የሚጎበኙት ምናምን ጉብኝት ሁልጊዜ በቃ ማለት እየሰራን ነው ለማለት ሚዲያ ላይ ለመዘገብ ሁልጊዜ ይሄዳሉ። ጎንደርን በዚህ ደረጃ ጥንታዊ ከተማ ደክርቶ እንዲቀር ለዛም ለሱዳን ቅርብ የሆነ የጠረፍ ከተማ ማለት እኮ ነው። ጎንደር ማደግ የነበረበት ማለት ነው። ትልቅ ደረጃ መድረስ ያለበት ነው። በዚህ ደረጃ ወርዶ እንትን እንዳለው ጎንደር ከባቢ ያሉ ምሁራን እንዳይወጡ፣ እንዳይኖሩ፣ እንዳይሰፉ፣ እንዳያድጉ ያደረገው ማን ነው? በቀይ ሽብር የጎንደርን ህዝብ የጨረሰው ማን ነው? እነዚህ አይደለም። ይሄ የማህበር እኮ ነው። ሌላ ከዚህ እንዴት ልማትና ጸጋ በረከት ይኖራል? እዚህ እርግማን እኮ ነው። ለቃልቻ 15 ታቦት የሰጠ ሰውዬ ጠብቁኝ ብሎ የለመነ ሰውዬ አሁንም ጳጳሱ ነው እንዲቀጥል ከዛም በላይ እንትን እያለው ቅኔ እየተቀኙለት ራሱ ፀሐይ ነህ ሁሉ እያለው ቅኔ እየተቀኙለት ይህን እንዴት የጽድቅ ማህበር ነው ትለዋለህ? የርኩሰት ማህበር ነው እንጂ የውድቀት ማህበር ነው። በዛ ምክንያት ነው ጸጋ በረከት ረድኤት የጠፋው። አገሪቱ ራሱ የሚያጠፉት እነዚህ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ ቤተክርስቲያን ሆና ታላቅ ቤተክርስቲያን ነች። እውነቱን ለመናገር ማለት ግን በእነዚህ ረከሰች። ማንም ሰው ስለዚህ ቤተክርስቲያን ሁልጊዜ ሲያወራ ይሆናል። እኔም ተራው ሰውዬ ራሱ ስለ ቤተክርስቲያን ስተች እንዲውል አድርገው ነው ያልኩት። እነዚህ ናቸው፣ ሌላ ነገር የለውም። አስተዳደሩም ማበላሸት ነው ስራቸው፣ ያበላሻሉ። አስተዳደሩ ሲስተሙ ካልተበላሸ መዝረፍ አይችሉም። የዘራፊ ቡድን ነው፣ ማፊያ ቡድን ነው። መንቃት አለበት ሰው። ምን ሰርተዋል? በአማራ ላይ ስኳዱ ጸረ አማራነት በምን ይገለጣል? ምን አድርጓል? እስካሁን አንደኛ የአማራን ትግል በትኗል። የአማራ ትግል አንድ ወጥ እንዳይሆን ማድረጋቸው አንዱ ማሳያ ነው። ይህ ሁሉ ፋኖ በየወረዳው በየቀጠናው ተሰግስጎ የቀረው ምንድን ነው? አንድ ወጥ ካልሆነ ያ ትግል ምን ያመጣል? ምንም። በቃ የእንትን እኮ ነው፣ የሰፈር ማለት ነው። ዝንጀሮ ታውቃለህ? ዝንጀሮ በሰፈር ተደራጅቶ ነው። አንዱ ካሸነፈ አንዱን ይወረሳል። እንደዛ እያደረገ ነው። እንደ ዝንጀሮ መንጋ በየሰፈሩ የቀረው እና ወደ አንድ እንዳይመጣ ያደረገው ማን ነው? ለዚህ ደግሞ ሌላውን ነው ቢል የሚያደርጉት። በነገራችን ላይ የእነዚህን ሲያራ ስለሚፈራ አንድ ለመሆን ይቸገራል ሰው። እኔ አሁን እንትን እኮ አሁን ምኑ ነው መሰለ ይሄ የደቡብ ጎንደሩ የሴራ ማህበር ይሄ አሁን ስኳዱ ማለት ነው የሚሰራውን ሴራ ለአማራው ለመንገር ነው። እዚህ ጋር ይሄንን ስለ ፋኖም እያወራሉት ዋቴቨር ማለት ነው። የፋኖ ደጋፊ የሆነ ምናምን አይነት ነገር ሊሉ ይችላሉ። የሚደገፍ ከሆነ መደገፍ ምንም ችግር የለውም። ግን አሁን ባለው ሁኔታ እሱ እንደሱ አይደለም። እዚህ ጋር ዋናው እዚህ ጋር ስኳድ ማለት ለአማራው አይጠቅምም እንኳን ለቅማንት የሚለውን ነገር ማሳየት ነው። እዚህ ጋር እኔ ዓላማ ዋናው ማለት ነው የአማራ ታጋዮችን እርስ በርሳቸው ማባላት፣ ማጋደል። ይህን ጎንደር ከባቢ የሚሰራው ይሄ እኮ ነው፣ ይሄ ቡድን እኮ ነው። ባለፈው እኛ ስንዘግበው የነበረው ነገር ማለት ነው። ውስጥ ለውስጥ ሴራ በመርጨት ማለት ነው። ስለላ መረብ አዘጋጅተው በመርጨት በመካከላቸው መተማመን እንዲጠፋና አንድ እንዳይሆኑ ያደርጓቸዋል ማለት ነው። ሌላው ደግሞ ሊበትኑት የፈለጉትን እንዲጠፋ የፈለጉትን ታጋይ ቅማንት ነው ይሉታል፣ ሸንጎ ነው ይሉታል፣ ወያኔ ነው ይሉታል። በቃ እንደዛ ነው። የራሳቸውን ሰው ቢሆን ማለት ነው የእነሱን ከተቃወመ ቅማንት ነው ይሉታል። አሁን ያኛው ሰው ያ ወፍራሙ ሰውዬ ሽበታሙ ሰውዬ ምን ሆኖ ነው ቅማንት ነው ብሎ ያሸማቀቁት? የመጨረሻ ላይ ያሸማቀቁት እንዲያውም ሰሞኑን ትላንት ነው ምናምን ሲያለቅስ ነበር ወጥቶ እንደዚህ ብኜ ዋጋ የተከፈለኝ ምናምን እያለ ታማኝ በየነ የሚባለው ሰውዬ ማለት ነው። ምንድን ነው በተደጋጋሚ የሆነ ነገር ሲሆን ይሄ ቅማንት ነው ይሏል። እንደዛ የሚያደርጉት ደግሞ አብዛኛው ቅማንት ነው የሚሉት ምንድነው አቋማቸውን መቃወም ሲጀምር ኖ ማለት ሲጀምር ወይ ደግሞ እነሱ ከጎረበጣቸው ለእነሱ ሴራ ማያመች ከሆነ ቅማንት ነው ይሉታል፣ ወይ ሌላ ስም ይሰጡታል፣ ሸንጎ ነው ወይ ዋቴቨር ይሉታል። እንዲህ እያደረጉ እንትን ያደርጋሉ ማለት ነው። ትግሉን ያፈርሱታል። አየህ፣ ሊታገል ከልቡ እዛ ጋር የሚታገልን እንዲህ አድርገው ይበትኑታል። የአማራ ትግል ተበተነ ማለት ነው። በርካታ የመበተኛ ዘዴ ያላቸው በማህበራዊ ሚዲያ ወጥተው የሚያራግቡትና የሚያፈርሱትን ቅድም ተናግሬዋለሁ። ይሄ በትነውታል ማለት ነው። የአማራን ትግል በትነውታል። ስለዚህ ጸረ አማራ እንጂ በምንም መንገድ የአማራ ታጋይ አይደለም። ስኳድ ጸረ የአማራ ትግል ነው። በቃ እንደዛ ነው። ሌላ ሁለተኛው ለመንግስት የታጋዮችን መረጃ በቀጥታ ይሰጣል። ለእነዚህ አሁን ቅድም ስለነበሩት ፕሮፓጋንዲስት በቀጥታ የታጋዮች መረጃ እያወጣ የሚሰጠው ይሄ ማህበር ነው። የዚህ ማህበር አባላት ናቸው። የትኛም ቦታ ጎጃም ውስጥ ይሆናል፣ ተደብቆ አለ፣ የታም ቦታ አለ፣ አብሮ ታጋይ መስሎ ማለት እያወጣ ይሰጣል። ከዚህ በኋላ መንግስት ምን ያደርጋል? እርምጃ ይወስዳል በተለያየ መንገድ ማለት ነው። ስኳድ ዋናው ከመንግስት ጋር የሚሰራ ተላላኪ ነው። ይሄንን ስራ ይሰራል። ይህን እያደረገ ነው። አሁንም ቢሆን ቅድም ማንስኬላ ያለው የስኳዱ የሰላም ጥሪ ምናምን በሚል ሲያስገባ የነበረው የሰላም ካውንስል መሪ ዮሴፍ ደስታ የሚባለው ሰውዬ ነው። ይህንን ስራ ይሰራል። ዛሬም ነገም ይህን ይሰራል። አሁንም እየሰራ ነው። አሁን እያጠፋ እኮ ነው በትክክል ማለት ነው። ይህ የአማራውን ጥቅም እንትን ይላል፣ ያሳካል።
አያሳካም በፍጹም ማለት ነው። እነሱ በተነሱ በዚህም የትግል ሞራል ገደለ ማለት ነው። ገድሏል ብዙ አንዳንድ የአማራ ልጆች አሁን አንዳንድ እኔ ሶሻል ሚዲያ መጥተው ይናገራሉ ሲያወሩ ማለት ነው። ተስፋ እንዴት አድርገው እያጨለሙባቸው እንደሆነ እና መንገዱ ራሱ እንዴት እንደጠፋቸው ሲናገሩ ያሳዝናሉ። እንዲህ አይነት ነገሮችን ሁሉ ይሰራሉ። ይሄ ነው የሚሰራው። ይሄ ነው እንደዛ ያደረገው። ለምን ትግል አፍራሽ ነው። ሾተ ላይ የሆነ ቡድን ነው ይሄ ማህበር ማለት የሴራ ማህበር። ይሄ ደግሞ እንትን ይሄ ምንድን ነው መንግስትንም የሚጠቅም አይደለም። በነገራችን ላይ አሁን መንግስት ውስጥ ስለገቡ የፋርጣው ማህበር ለምን ገባችሁ ብሎ የነቀፈን አይነት ነገር እና ጸረ መንግስት ነው ምናምን ብሎ ሊያወሩ ይችላሉ አይደለ? ይሄ አይደለም። መንግስትንም እኮ መጠቀም ነው እኮ እንደ ኮንዶም እኮ ነው የሚጠቀሙት። ተጠቅመውበት እርሱን ለመገልበጥ ወደ መጨረሻ የሚወድቅ ከሆነ አብረው ከሚመጣው ጋር ይሳተፋሉ። ወደኋላ ሄድና አስባቸው። በደርግ ጊዜ ዋና ነበሩ። የወያኔ ጊዜ ዋና ናቸው። የብልጽግና ጊዜ ዋና ናቸው። የሚመጣው ጊዜም ዋና ናቸው። ሁልጊዜም ከመጣው ጋር ነው የሚሄደው ማለት ነው። ይህን ማለት ነው። ሌላው የፋርጣው ስኳድ ቡድን አሁን አማራነቱን ትቶ ክፍለ ሀገር ሊመሰርት እየተሯሯጠ መሆኑ ራሱ የአማራ ጠላትነቱን አሳየ ማለት ነው። አጠፋው በቃ አማራነትን። አማራነት ገደል ይግባሉ። ያ ሁሉ የዘፈኑለት፣ ያን ሁሉ ያቀራሩለት፣ ያን ሁሉ ሰው የገደሉበት ሁሉ ጎንደር ከተማ ቅማንት የጨፈጨፉለትን ሁሉ በካልቾ ብሎ ተውት። በቃ አሁን ኦልሞስት በካልቾ ቀረ። በቃ አሁን ጎንደር አደረጉታል። ስለ አማራ ማን ያወራል? ለዚህ በኋላ አሁን ጎንደር ክልል ሲመሰረቱ ምንድን ነው የሚመጣው? ጎጃም ክልል ይሆናል። አማራ እየጠፋ ነው። እየጠፋ እኮ ነው። ይጠፋል። የጎጃም እምነት ማንነት ደብሎፕ ይደረጋል ማለት ነው። ኦኬ ሸዋ ራሱን ችሎ ይቋቋማል። ወሎ ራሱን እንዲያውም እየጠየቀ ነው። ወሎ አይደለ ክልል መሆን አለብን የሚል እንቅስቃሴ ሁሉ አለ። ስለዚህ ይሄ እውን ሆነ ማለት ነው። ይሄ ማን ፍላጎት ነው? የብልጽግና ፍላጎት ነው። ብልጽግና እየሰራ ያለው ይሄ ነው። አማራ ክልልን ወደ 4 ነው 5 ክልል አደርገዋለሁ ብሎ እየሰራ ነው። ይሄን ነው የሚሰራ። ይሄን እያጣደፉለት እኮ ነው። ስለዚህ አሁን የአማራውን አንድነት ማምጣት ነው እየሰራ ያለው። ይሄ ስኳድ መበተን ነው። በፍጹም እየበተነ ነው። ከዚህ በላይ ጸረ አማራነት አለ? ከዚህ በላይ ጸረ አማራም የለም። ዋናው ጸረ አማራ ስኳድ ነው። ግን በአማራ ስም ቅማንት ይጨፈጭፋል፣ ያስጨፈጭፋል። በአማራ ስም ሌላውን ህዝብ ይሰድባል፣ ያዋርዳል፣ አማራው ይጠላል። እንዲህ ነው የሚያደርገው። የሚቀልደው የሚምለው የሚገዘተው በአማራ ስም ነው። ግን የግል ጥቅም ነው የሚያሳድደው። ኦኬ ሌላውን ደግሞ እንየው። ሌላው ደግሞ ምን አደረገ የሚብለው ሌላው በርካታ በአማራ ስም የተመሰረቱ ድርጅቶችን ማምከን፣ ማጥፋት፣ መሞጥሞጥ ማለት ነው። ፓርቲም ይሁን ይበትናል። አብን የሚባል አሁን አንድ ሰሞን ሆይ 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 ብሎ በታተኑት። የበታተኑት እኮ እነዚህ ናቸው። እንዲያውም አንዱ ወጥቶ ምንድነው የሆነ ነገር ሲሰድበው ነበረ። የወልቃይት ሰሊጥ አምራችን ማለት ነው። የሆነ ነገር እዚህ ጋር ማንሳት ማንፈልገው ስድብ ሰደበው ማለት ነው። እንዲህ አይነት ነገሮችን አድርጓልና በትነዋል። አማራ ምን ድርጅት አለው? እስኪ ጠንካራ የፖለቲካ ድርጅት ጥራልኝ። አማራ የሚባል የለውም እኮ የለም፣ በፍጹም በቃ መገለባበጥ፣ መፍረስ፣ መጣመጣ ስለው መፍረስ፣ መጣመጣ ስለው መፍረስ። የአማራ የሆነ በአማራ ልጆች የሚመራ ድርጅት የለም። እውነቱን ለመናገር በአማራ ስም የሚቀልዱ ሌሎቹ ጉራጌ የነበሩ አይ ቲንክ ሜይ ቢ እነ ብርሃኑ ነጋ ነው እነ ብርሃኑ ነጋ ምናምን እንደዛ ካልሆነ በስተቀር ማለት የት አለ ሌላው ሰው? የልማት ማህበርም ይሁን ያፈርሱታል። እንዳይቀጥል ነው የሚያደርጉት። መዝረፍ በቃ ይሄን ስራ ነው የሚሰሩት። ዋናው ነገር ፋርጣ አሳታፊ አይደለም ነው። ፋርጣ ኤክስክሉሲቭ ነው። በምንም መንገድ የፋርጣው ማህበር ኤክስክሉሲቭ ነው። ከራሱ ማህበርና በደንብ ከተሳሰረው ከራሱ በቃል ኪዳን ከተሳሰረው የማህበሩ አባላት ውጭ ሌላ ሰው ጥቅም አይውልም። ለሌላውም አያገለግልም በፍጹም ማለት ኢቭን ለደቡብ ጎንደሩ አያገለግልም። ኤክስክሉሲቭ ነው። ኤክስክሉድ ያደርጋል። አንተን እዛ ውስጥ እንድትገባ አያደርግም። በዚህ ምክንያት ጸረ አማራ ነው። ኤክስክሉድ ካደረገ የደንቢያውን አማራ ያገላል። እነ ሊቀ ሊቃውንት ዝራ የሚባሉት እኮ እንዲህ ናቸው። የደንቢያውን አያስተምሩት፣ እዛ አካባቢ ያለ ቅማንት አያስተምሩት፣ የወገራውን አያስተምሩት፣ የሌላውን ቦታ ሁሉ አያስተምሩትም። ለምን? አማራውን እያገለለ። እንዴት አይነት አማራነት ነው? አማራን የሚያገል አማራነት አለ? እንዲያው ሌላው ቅማንቱን ሽጠው። ይሄ ነው ይሄ ቡድን፣ ይሄ ማህበር ሌላ ስራ ያለውም ማለት ነው። ሌላ ነጥብ ደግሞ ሌላው ምን አድርጓል? ይሄ አሁን አማራን እያፈረሱ መሆኑን በዚህ ማየት ትችላለህ። ጸረ አማራ መሆኑን እያነሳሁት ነው ማለት ነው። በሌሎች ህዝቦች አማራው እንዲጠላ ስራ የሚሰራው ይሄ ማህበር ነው በዋናነት ማለት ነው። አማራው እንዲጠላ የሚያደርገው ይሄ ነው። የሚመጡት በአማራ ስም ሆነው ነው። ይህ በአማራ ስም ሆነው ይመጡና ቤተክርስቲያን ተጠግተው ይሰድባሉ ምናምን አለቀ። ለምሳሌ እዚህ ጋር አንሳቸው። ደሜን አስመጥጠዋለሁ እኔ ትግሬ ሆኜ ብገኝ ብሎ ያወራው ሰውዬ በትግራይ ዘንድ አማራ የሚባል ነገር የሚባል ህዝብ እንዲጠላ እኮ ነው የሰራው። ሌላ ስራ ሰርቷል። ህዝቡ እንዲጠላ እኮ ነው የሰራው። ለምን ህዝቡ ወጥቶ ደፍሮ ይሄን አይናገርም? ቢናገረው መናገሪያ ሚዲያ የለውም። ቢያወግዘው መናገሪያ ለሌላ የሚታይ የለም። ሲሰደብ ነው ሌላው የሚያውቀው እንጂ ይሄ ትክክል አይደለም ሲባል ሲነገር እኮ አይሰማም። እንዳይሰማ ተደርገዋል። ሚዲያውን ተቆጣጠሩት እነሱ ናቸው። ይህን ውሰደው። አባ ነፋሱ የሚባል ሰውዬ ሰይጣን ይግዛን።
ወያኔ ከሚመራ ሰይጣን ይግዛን ብሎ እንደዚህ አይነት ነገር የሄደበት ማለት ነው። ወያኔ አትሊስት ፓርቲ ነው። ትግራይ ከባቢ የነበረ የበቀለ የኖረ ፓርቲ ነው። አገርም ሲመራ የነበረ ፓርቲ ነው። ሰይጣን ደግሞ ዓለምን ለማፍረስ የሚሰራ ነው መንፈስ ነው። እግዚአብሔርን የተቃወመ መንፈስ ነው። ሰይጣን ይግዛን ካለ ይሄ ሰውዬ ምንድን ነው? ይሄን ያነሳው ደግሞ ከቲፒኤልኤፍ ጋር አገናኝቶ ነው። ምንም ይህን ምን በተዘዋዋሪ ከትግራይ ህዝብ ጋር መገናኘቱ አይቀርም። ትግራይ አይመራኝም የሚል እንትን ነው ያለው። ይህ ምንድን ነው? ይሄ ብቃት ካለው ማንም ህዝብ ሊመራ ማንም ሰው ከየትም ቦታ ይምጣ ሊመራን ይችላል። ይሄ የሃይማኖት መሪ ነው ሲጀመር። ምን አገባው? ይሄ አሁን ይሄ ምን እንዲጠላ ያደርጋል? አማራው እንዲጠላ እየሰራ ማለት ነው። አብይን ግንባሮት ብሎ ያቀራራው ሉቃስ የሚባለው እዛ ሰፈር የመጣ ሰውዬ ነው። አማራው ነው የሚጠላው። በዚህ እንትን ኦሮሞው ይሄንን ኦሮሞ ስለሆነ እንደዚህ እንደሚባል አይነት ነገር አድርጎ ነው የሚረዳ አይደል? ያልተማረው ሰው በዚህ ሂደት ምን ይሆናል? አማራው እየተጠላ ይመጣል። ሌላ ቦታ ያለ አማራ ይገፋል፣ ይጨቆናል፣ ችግር ውስጥ ይወድቃል። ምንም ያላደረገ አማራ በመሆኑ ብቻ ሌላ ቦታ ስላለ እንዲጠላ ያደርጉታል። እነዚህ ናቸው እንደዚህ የሚያደርጉት በስሙ እየቀለዱበት ስለሆነ ወለጋ ላይ ያለ ብለው ሌላ ቦታ ያለ አማራ ችግር የሚደርስበት እኮ እነዚህ በሚሰሩት ሴራ ነው። እና ኦህዴዱ ኃይልም በዛው ስራ የሚሰራው ሴራ ማለት ዝም ብሎ አይደለም። አንደበታቸው የተገራ አይደለም። ሌላውን ህዝብ በማዋረድ በመስደብ የሚመጡ ናቸው። ይሄ ማህበር ማለት የሚቀልደው ደግሞ በቤተ ክርስቲያንና በአማራ ስም ነው። ሪል በሆነው ነገር ግን ስለ ቤተ ክርስቲያንንም አማራንም እያፈረሱ ያሉ እንዳያድጉ እያደረጉ እያጫጩ ያሉ ነው። እያጠፋቸዋልም። የሚሰራው ይሄን ነው። ጎንደርን በቅማንት ጎጃምን በቅባት ብሎ እንትን ሲያደርግ እኮ አንደኛ ጎጃሜ አማራነቱን እንዲጠላ ያደርገዋል። ራሱ ማለት እኔ ጎጃሜ ነኝ ብሎ እንዲወጣ ያደርጋል። ጊዮኒዝም የሚል ሞቭመንት እንዲያመጡ ያደርጋቸዋል እኮ እነ ኃይለ ኢየሱስ አዳሙ የሞከሩት እንዲህ ብናደርገው ይሻላል የሚሉት ማለት ወደዛ እኮ ነው የሚመጣው። ሌላ እንትን ይሆናል። አማራ ሆኖ እያለ ቅባት ነህ ምናምን ብለህ እንትን ካረከው ስሙን ካጠፋውና ካዋረድከው ምን ካንተ ጋር ለምን ይመጣል? አይመጣም። ማፍረስ አይደል? ይሄን እኮ አማራን እያፈረሱ ያሉበት እኮ ለዚህ ነው። አንድ እያደረጉት አይደል? ጎንደርን በቅባት ብለህ ስታወራና ምን ይሆናል? ቅማንቱ እነዚህ በቃ እነዚህ አማራ ቄሶች ምናምን እንዲህ ናቸው ብሎ እንድታስብ ነው የሚያደርገው። አማራው እንዲጠላ ስራ ነው የሚሰሩት በየትኛውም ህዝብ። በቃ እንዲህ ነው የሚፈልጉት። እንዲህ ሲሆን ደግሞ ለእነሱ ይመቻቸዋል። እነሱ ይቦጠቡጣሉ፣ ይበላሉ። ስለ አማራነት ዶንት ኬር ምንም ነገር የላቸውም። ይህንን ማየት እንችላለን። ሌላው ቤተክርስቲያንን ተቆጣጥረው አድሎ ይፈጽማሉ። ቅድም እንዳነሳሁት አድሎ እና ቤተክርስቲያን በረከት ረድኤት የላት ሁልጊዜ እንደዛው ሆና ቀረች። እንዲህ ነው የሚያደርጉት በጣም በሚያሳዝን ሁኔታ ማለት ነው። ብዙ ቅዱሳን መውጣት ያለበት ዘመን እኮ ነበረ። በዚህ ዘመን ትልቅ ስራ ትልቅ ተጋድሎ የሚሰራበት ማለት ነው። ግን እንዲሁ ነው። በመንደር ተደራጅተው ገንዘብ እየዘረፉ የዳቢሎስ ስራ እየሰሩ ይቀጥላል። ይሄ ማህበር ማለት ነው። ይሄ ማፊያ ቡድን ማለት በስብከቶቻቸው ሌላውን ሁሉ መጤ ነው ምናምን እያሉ እያዋረዱ እየተሳደቡ ምናምን ይቀጥላሉ። እያናናቁ እያጣጣሉ ማለት አንተ ደግሞ ምናምን እያለ ማለት ነው። ስብከት ሁሉ ይሄ ነው የሚያወራው። ስለዚህ ጥላቻን ምናምን አማራ ላይ ታመጣለህ። አማራ በሌላ ከተጠላ ደግሞ ብዙ ችግሮች ነው የሚደርስበት ማለት ነው። ይህን ማየት ያስፈልጋል። ሌላው ዝርፊያና ሙስና ነው። ይህን ድርጅቶችን ተቆጣጥረው እንደ ጉድ ነው የሚዘርፉት፣ ይታወቃል። አይገኝም። ለምን እንደዘረፈ ማንዘረፈው አታገኘውም። ምክንያቱም አንዱ ነው የሚሰሩት። ሰነድ እየበላሹ አብረው ተመካክረው የሚሰሩት ኦልሬዲ ተቆጣጥረውታል። ምንም አታደርግም። ዝርፊያ ባለበት ቦታ ደግሞ ለውጥ፣ እድገት፣ ብልጽግና፣ ልማት፣ ተራማጅነት የሚባል ነገር የለም፣ አይመጣም። ኔቨር ኤቨር። ሌላው አማራው በጎጥና በመንደር እንዲሰባሰብ ማድረጋቸው ነው። በጎጥ በመንደር እንዲደራጅ አንድ እንዳይሆን በአማራነቱ እንዳይከባበር ስራ ሰርተዋል። ለምሳሌ ጎንደር ላይ የፋርጣው ቡድን አለ፣ የወገራ ቡድን አለ። ወገራው ራሱን ሴፍ ለማድረግ በዚህ በፋርጣ ቡድን ስለሚገፋ የወገራ ቡድን የሚባል የቄስ ቡድን አለ፣ ተደራጅቶ ራሱን የሚከላከል ማለት ተደራጅቶ። ሌላው ማቅማቶ ነው እንጂ እንዲህ ከማድረግ አይመለስም። እንዲህ ነው የሚያደርጓቸው። ባህር ዳር ብትሄድ የፋርጣና የጎጃም ቡድን የሚባል አለ። ሁለት ትልልቅ ባላንጣ። ይሄ ወዴት ያድጋል? ወደ ትልቅ ነገር ያድግና ሌላ ጊዜ ጦርነት ያመጣል፣ አይቀርም። ኦኬ። ሌላውን ደግሞ አዲስ አበባ ብትሄድ የፋርጣ ቡድን አለ፣ የወሎ ቡድን አለ፣ የሸዋ ቡድን አለ፣ የጎጃም ቡድን አለ። ሴም ቸርች ራሱ ማለት በተመሳሳይ የሃይማኖት ተቋም ውስጥ ነው ማለት። ይሄ ሁሉ አማራውን የመከፋፈል አማራው አንድ እንዳይሆን የማድረግ ስራ የተሰራበት ሴራ ነው። ይሄ ማን የወለደው? ይሄ ቡድን ነው። በምንም መንገድ ይሁን በምን ኢትዮጵያ ውስጥ በሰፈር ተደራጅቶ ሌላውን እየቦጠበጠ እየዘረፈ የነበረ አልነበረም፣ ከኤክሴፕት የፋርጣ ማህበር ማለት ነው። ይሄ በእነ አሊ ደግሬት የተመሰረተ ማህበር ነው። በነገራችን እንትናቸው አማራነታቸውን ክደው ነው የዛ ጊዜ የመሰረቱት። ራሱ ሲክዱ ምን ብለው ነው ገጠሙት? ግጥሙ አሊና በሞቴ የአማራውን ማተብ ሰለቸው አንገቴ ብሎ እና እስልመኛ አጥርቀኝ እንትን እያለኝ ምናምን እያሉ አታለው እንዲመጣ ፖለቲካ እሱንም እኮ አታለው መጥቶ እንዲቆጣጠር ዘመነ መሳፍንትን በዛው መስርተው ሄዱ። አሁን ይህንን ስትመጣ ዘመነ መሳፍንት ሚካኤል ስሁል እኮ ነው ዘመነ መሳፍንት ያመጣው ነው። አይደለም ያጠፋው እንትና ነው፣ ኢዮአስ የሚባል ሰውዬ ነው መጀመሪያ። ያም ሆኖ መንግስቱ አልፈረሰም ነበረ። ሚካኤል ስሁል የሆነ አሻንጉሊት ምናምን የሆነ ሰው የሾመ እንደዛ እያለ መጣ። መጨረሻ ላይ በዋናነት ተክለ ጊዮርጊስን ያጠፋው ይሄ ቡድን ነው። ከተክለ ጊዮርጊስ ሞት በኋላ ነው ሪል
ዘመነ መሳፍንት የሚባል የገባው ይሄ ነው። እናውቀዋለን፣ በደንብ ነው የምናውቀው። ኦልሞስት ወደ 70 ዓመት 80 ዓመት የቆየ ስርዓት አልበኝነትን የፈጠረ ይሄው ነው። ጸረ አገር ነው በራሱ ማለት ነው። ይህ ማህበር ጸረ አገር። አሁን ብዙ ጊዜ ሰው የሚያወራው ምንድን ነው? የስ በፖለቲካሊ የኦሮሞ ልሂቅና የትግራይ ልሂቅ ናቸው ይሄን ያመጡት አይደለ ይመስላል። የስ ኤግዛክትሊ የሚያሳዩ ነገሮች አሉ። በዋናነት ግን ትልቁን ሚና የተጫወተው ይሄ ጉድ ይሄንን ዘመነ መሳፍንት ለማጥፋት ተደራጅተው የታገሉት ከመይሳው ጋር የነበሩ ጠንካራ ኢትዮጵያውያን ያን ጊዜ የታገሉ ሰዎችን እነሱን ተመልሰው የሚያጠቁት ዛሬ ይህ ነው። ምክንያቱም ይሄ ማህበር ስላወቀው መይሳው ካሳ ዋናው ጠላት መሆኑን ያውቁታል። እነሱ ስላወቀው ጎንደር ላይ ይሄን ነበር ያጠፋው። ቤተክርስቲያን ተሰግስጎ ምን ሲያደርግ እንደነበረ 2 ቄስና 3 ዲያቆን ያለበት ምክንያት ለዚህ ነው። ይሄን ነበር የቀነሰው ያስተካከለው። ተመልሰው ግን ለሱ ሞት ስራ ሰሩ ማለት። ስለዚህ በአጠቃላይ ጸረ አማራ ነው፣ ጸረ አንድነት ነው፣ ኢቭን ጸረ ኢትዮጵያ ነው። በዚህ ደረጃ መረዳት ያስፈልጋልና ያላደረገው አለ ወይ? ምን ያላደረገው አለ? በአማራው ላይ ምን ያላደረገው ነገር አለ? ለዚህ ቡድን የምትታገሉ ሰዎች ማለት ነው። ለዚህ ቡድን መብቱን እየጣስክ ነው፣ ይሄ ቡድን እንደዚህ ምናምን እያላችሁ ያላችሁ፣ በተለይ ደግሞ ልክ ይህን የፋርጣ ማህበር ስንናገር የጎንደርን የደቡብ ጎንደርን ህዝብ እንደምናዋርድ እንደምንሳደብ አድርገው የሚያወሩት ማለት ነው። እኛ የደቡብ ጎንደር ህዝብ ከሌላ አማራ ነኝ ካለው ህዝብ ሊለይ አይችልም። እንደዛ ላለን በፍጹም ይህንም አይደለም እያልን ያለ ነው። አማራ አሳን ኢንቲቲ እና የፋርጣው ቡድን ደግሞ እንደ ተቋም ራሱን አደራጅቶ የሚሰራው ዘራፊ ቡድን ነው እያነሳን ያለው። መፈጠሪያው ደቡብ ጎንደር ቢሆንም የደቡብ ጎንደርን ህዝብ አይወክልም። ይሄን ነው እያነሳን ያለ ነው። ኦኬ፣ ለዚህ ማህበር የምትቆሙ ሰዎች የምታሾኮሽኩ አብራችሁ ማለት ነው ትንሽ ትንሽ ሳንቲም እየተሰጣችሁ የምትሰሩ ሰዎች ምን ስራ ሰራ? ለአማራው ምን ጥቅም ሰራ? ይህን አሳዩን። መመለስ ያለበት አማራውን ማወቅ ያለበት አልጠቀመም አትበሉ ካላችሁ የጠቀመውን አሳዩን። ምን አመጣ? ምን ሰራላችሁ? ምን የትኛውን ቴክኖሎጂ፣ የትኛውን ኢኮኖሚ፣ የትኛውን የሃይማኖት ማደግ መብዛት? ቤተክርስቲያን በየጊዜው በእነዚህ አይደል እንደ ብዙ ሰው እየጣለ ወደ ሌላ ሃይማኖት የሚሄደው በእነዚህ አይደል እንደ የስ እኛ እኮ እንትን ሆነን ያለን ከጥንት ከአባቶቻችን የወረስነው ቅንነት ስላለና ሃይማኖት ምን እንደሆነ ስለምናቅ ነው እንጂ እኮ ቅማንት እኮ ሙጥጥ ብለው ሁሉም ወደ ሌላ ሃይማኖት መሄድ ነበረበት። አሁን በእነዚህ ስራ ቅማንት ሲገደል አንድ መግደል ነው የሚሉ ጀግኖች እኮ ናቸው። እነዚህ ናቸው የሚያስፈጁን። ዛሬ የገዳም አባት ነኝ ብሎ ራሱ ንጹሐንን ባህር ኩርኩር ላይ ያን ሁሉ ያስገደለ እኮ ነው ይሄ ቡድን ማለት። አሁን ክርስትናን እኮ መጣል ነበረብን በእነዚህ አስበ ነው ቢሆን ማለት። እኛ ግን እሱን አይደለም የሚያደርግ ነው። ምንድን ነው የሰራው? ንገሩን። ምን አመጣላችሁ? ምን ጠቀማችሁ? ጎንደሬዎቹ የፋርጣው ማህበር እዛ ተቀምጠው ምንድን ነው የሰራላችሁ? ደቡብ ጎንደሬዎቹ ምን ሰራላችሁ? ከልመና ነፃ አውጥቷቸዋል። ከድህነት ነፃ አውጥቷቸዋል። ምን ሰራ? ስለዚህ ምንም የሰራ የለም። ለአማራ ህዝብ የሚጨነቅ ማህበር ከሆነ ለአማራው ለውጥ፣ ለአማራው ተራማጅነት ብዙ ስራ ይሰራል። በተለያዩ ዘርፎች፣ በማህበራዊ፣ በኢኮኖሚ፣ በምጣኔ ሀብት ማለት ነው፣ በፖለቲካ፣ በሌላውም ዘርፍ ትልቅ በቴክኖሎጂ ትልልቅ ደረጃ ማድረስ ነበረበት። ግን ምንም የለም፣ ወፍ የለም፣ ምንም። ከዚህ አንጻር ማየት አለብን። መልካም እንግዲህ እንደ አጠቃላይ እዚህ ቡድን ጸረ አማራነት የሚሆን አጠቃላይ ጸረ ህዝብነት ለማንሳት ብዙ ነገሮችን መጥቀስ ይቻላል። ለምሳሌ በአጭሩ እንኳን ፋኖ በተለያየ ጊዜ ወደ አንድ ለመምጣት ላለፉት በቃ ፋኖ ተብሎ ከተቋቋመ ጊዜ ጀምሮ እስፔሻሊ ቅማንትን አጥቅቶ ጨፍጭፎ ምናምን ጨርሰናል ብሎ አስቦ ወደ ትግራይ ከሄደ በኋላ እንደገና ከትግራይ ስንመለስ የቀረውን እንጨርሰዋለን እስከሚልበት ድረስ ብዙ ጊዜ ያን ያክል የለየለት አቅምም አልነበረም። በኋላ ከዛ ጦርነት መልስ ነው ጉልበት ይዞ የመጣው። ጉልበት ይዞ ሲመጣ ግን ወሎ እንደ ወሎ፣ ጎጃም እንደ ጎጃም፣ ሸዋ እንደ ሸዋ፣ ጎንደር እንደ ጎንደር ሆኖ ነው የነበረው። በኋላ ይሄ ነገር እየሰፋ ሲሄድ እርስ በርሱ መመታታት፣ መገዳደል፣ ቅድም እንዳልከው ስም እየሰጡ የሚገሉት እኔ በጣም ብዙ ሰው ቅማንት ነው እየተባለ የተገደለ ዛሬ በስማቸው የፋኖ አደረጃጀት ክፍለ ጦር እዝ ምናምን እያሉ የሰየሙላቸው አሉ። ቅማንት እየተባሉ የተገደሉ የተሳደዱ እስፔሻሊ እዚህ ደቡብ ጎንደር ውስጥም የተገደሉ በጣም ብዙዎች አሉ። ኢቭን ራሱ ሰሞኑን ከትላንት በፊት ነው ምናምን የተጋደለ አለ እዚህ ሰሜን ጎንደር ውስጥ ፋኖ እርስ በራሱ የዘመነ ደጋፊ የእንትን ደጋፊ ምናምን እየተባለ ማለት ነው። እና አሁን ያለው ይህ ጎንደር አካባቢ ያለው ፋኖ አብዛኛውን ሽባ አድርገውታል። የተቀረ ወደ መንግስት እጁን ሰጥቷል። አንዳንዱ ደግሞ ያው እነ ዘመነ እንደግፋለን የሚለው ተራማጅንን የሚለው ደግሞ ወደ እነሱ አቅጣጫ ሄዷል ማለት ነው። እንግዲህ ይህ ቡድን ወደ አንድ እንዲመጣ ብዙ ጊዜ ስራ ሲሰራ ቀድሞ የሚቃወመውም ውስጥ ለውስጥ የሚያፈርሰውም አንድ እንዳይሆን የሚያደርገውም ይህ ቡድን ነው። ምንም ጥርጥር የለውም። አሁን አፋብን ነው ምናምን ብለው እንትን ያሉት ቡድን እኮ አሁን ላይ ዘመነ ካሴ ነው የሚመራው ኖርማሊ። ግን ዘመነ ካሴ መጥቶ እዚህ ጎንደር ምናምን አካባቢ አይንቀሳቀስም፣ ሌላው አካባቢ አይሄድም፣ በእነዚህ ሰዎች ምክንያት ማለት ነው። ስለዚህ ሲምቦል ነው፣ ዝም ብሎ ነው የተቀመጠው ማለት ነው። እንደ ምልክት ተቀምጦ ያለበት ሁኔታ ነው ያለው። ስለዚህ እነሱ የሚፈልጉት የዚህ ጠቅላይ ግዛት እዝ የዚህ ጠቅላይ ምናምን የሚል የክፍለ ሀገር እንደነበረ
አሁን ደግሞ የጀመሩት የጎንደርነት ክልልነት ጥያቄ ትልቅ ማሳያ ነው። ሌላው ቅድም ያነሳው በተለይ ከአፄ ቴዎድሮስ ጋር የዚህ አካባቢ ልሂቃን በጣም ትልቅ ቁርሾና ትልቅ ጠላት እንደነበሩ የሚያሳዩ ትልልቅ አባቶችን ብጠይቅ፣ እንደውም አንድ ብዙ ጊዜ የምታነሳው ሰሜን አካባቢ ተሰብስበው አፄ ቴዎድሮስ እንደወደቀ ቅማንቶችን ከዚህ በኋላ ወደ ስልጣን ያመጣ ጥቁር ውሻ ይውለድ ብለው ረግመዋል ብለህ የምታነሳው እንትን አለ። አሁን የዛ አካባቢ ሰው አውቆት ይሁን አያወቀው አላውቅም። ደባርቅ የሚባለው አሁን ሰሜን ጎንደር የሚባለው እንዳጠቃላይ የእርቅ ባህላቸው ነው። ይህ መፎክር ማለት ነው። እርቅ ያፈረሰ ጥቁር ውሻ ይውለድ የሚባል እንትን አላቸው። ይሄ በክልሉ ጠቅላይ ፍርድ ቤት አሁን አይተህ ከሆነ ኢቭን የፌዴሬሽን ምክር ቤት አገኘሁ ተሻገር የሚመራው የፌዴሬሽን ምክር ቤት ራሱ እነዚህ ባህላዊ በየቀበሌው በየአካባቢው በየህዝቡ ውስጥ ያሉ ባህላዊ የእርቅ ስርዓቶችን በዘመናዊ እንትን ደግፈው ወደፊት ለማምጣት እየሰሩ ነው። አንዱ እዚህ ውስጥ አለበት። ይሄ እርቅ ያፈረሰ ጥቁር ውሻ ይውለድ የሚለው እንትን አለ እዛ ውስጥ ተጠቃሎ ማለት ነው። ይኸውም በግልጽ የሚያሳየው የዛን የተከሉት እሾ ነው በእርግጠኝነት እንጂ ህዝቡ ትርጉሙን ቢያውቀው ከምን አንጻር እንደዚህ እንደተባለ በእርግጥ የዛ አካባቢ ማህበረሰብም የዚህ ስለ ንቦና ተጠቂም የነዚህ ቡድን ተጠቂም ስለሆነ አሁን ባለው ሁኔታ የዛ አካባቢ ያለው ልሂቃን ህዝቡም ገብተህ ብታየው ምንም ማምጣትም ስለማይችል እንደ ህዝብ ይዞት ቀጥሏል። ግን ምን እንደሆነ አያውቁትም በእርግጠኝነት ማለት ነው። እና የሚያውቁ ሰዎች ግን አሁንም እንደዚህ ብሎ እንዲቀጥል እያደረጉት ነው። አሁን ህዝባዊ ተቀባይነት እንዲኖረው በመንግስት እውቅና እንዲሰጠው በጀት ተበጅቶለት ወደ ተግባር እንዲገባ ዘመናዊ ሆኖ እንዲቀጥልም እያደረጉት ያለበት ሁኔታ ነው ያለው። ስለዚህ ብዙ ነገሮችን ማንሳት እንደሚቻል እንትን ማለት እንችላለን፣ መዘርዘርም እንችላለን ማለት ነው። የዚህ አካባቢ ደብተር አይደለም እንደ አፄ ቴዎድሮስን በቁርባን ሚስቱን ነው እሱን ራሱን ሊገሉት ነበር ሁላ እየተባለ የሚወራ አለ እኮ ብዙ ትልልቅ አባቶች የሚያወሩት። መቼም አፈ ታሪክ አይደለም የቅርብ ጊዜ ታሪክ ስለሆነ እና ቀላል አይደለም። ቤተ መቅደስ ውስጥ አህዱ ብሎ ቀድሶ በኋላ ግን መርዝ ሰጥቶ የሚፈልገውን ሰው የሚገድልበት የነበረ እስከዚህ ድረስ ሴራቸው ከባድ እንደነበርም ይታወቃል። ስለዚህ ቀላል አይደለም። አሁን ይህን ሁላ ስንልኛ ጥላቻ ምናምን የሚመስላችሁ ሰዎች የሚያደርጉትን ነገር እኛ የተናገርነው ነገር እውነት ነው አይደለም የሚለውን መሬት ላይ መመዘንና በተለይ ጎንደር ቅድም ያነሳው የወገራና የደቡብ ጎንደሩ ቡድን የቄሱ እኔ ወገራውን ደግፈዋለሁ። በነገራችን ላይ መብቱን ነው የሚያስከብረው፣ አማራጭ የለውም። ሌላውም እንደዛ ማድረግ አለበት። ተባብሮ ከዛ አካባቢ ማስወጣት አለበት ወይ ስርዓት እንዲይዝ ማድረግ አለበት። ከዛ ውጭ አማራጭ ስለሌለው ተገፍተ ስለማትወጣ ወገራ ፎጣ ለባሽ እየተባለ ጎንደር እንዴት ነው የሚሳደደው? እንዲህ ቀላል እንትን እኮ የለም። ስለዚህ እንዳጠቃላይ ግን በመጨረሻ አንድ ጥያቄ እናንሳና የዛሬ ውይይታችን በዚህ እንዝጋው። አማራውና ቅማንቱ ወይም ደግሞ አጠቃላይ ሌላው የዚህ ስኳድ ተጠቂ ወይም ደግሞ የዚህ ሴራ ተጋላጭ የሆነው ህዝብ እንዴት ከዚህ የሴራ ቡድን ይላቀቅ ነው? ምን ያድርግ ነው? እንዴት ነው ከዚህ ቡድን መላቀቅ የሚችለው? እንዴት ራሱን ከዚህ ሴረኛ ቡድን ራሱን እንዴት ይጠብቅ የሚለውን ጥያቄ ወደ አንተ ላምጣውና የዛሬ ውይይታችን በዚህ እንዝጋ። መልካም እንግዲህ አማራውና ቅማንቱ እንዴት ሆኖ ነው ከፋርጣው ስኳድ ሴራ መጠበቅ ያለበት? እንዴት ሆኖ ራሳቸውን ጠብቁ የሚለው የተወሰነ ነገር ልበል ለጊዜው። ሌላ ጊዜ በደንብ መዳበር አለበት ይሄ ነገር ብዬ አምናለሁ። ተቋምም ራሱ መመስረት ያለበት ይመስለኛል። በተቋም ደረጃ ነው ልትታገለው የሚገባው። ተቋም መስርቶ ነው እየታገለ ነው ያለው። ህቡ በሆነ ተቋም አለው። ያን ህቡ ተቋም የሚያፈርስ ጸረ ተቋም የሆነ ተቋም መስርተ መታገል ያስፈልጋል። አማራውም ቅማንቱም ከእንደዚህ አይነት ነቀዝ የሆነ መዥገር የሆነ ማህበር ነፃ ማውጣት አለበት። ይሄ ማህበር እያለ በፍጹም አማራውም ቅማንቱም ሰላም ሊሆን አይችልም። በሰላም አብሮ መኖር አይችሉም በፍጹም ማለት ነው። መስተካከል አለበት በፍጹም ማለት ነው። ይሄ ማህበር በህይወት እያለ ይሄ ሴራ ማህበር በህይወት እያለ ሰላም ሊኖር ስለማይችል ማለት ነው። ምን ይደረግ? የመጀመሪያው ስኳድን በሚገባ ማወቅ ነው። እስከዛሬ ሰው ጠላ ሲጠጣ ቆጭ ብሎ ሲጫወት በአካባቢ ያወራል። እሱ ነገር አትነገር፣ ደርቦ ታቦርን አትነገር ምናምን አይነት ነገር ምናምን እንደሱ ነው የሚባለው እንጂ በግልጽ ወጥቶ ማን እንደሆነ ራሱ አይነገርም። ዝም ብሎ ከዛ አካባቢ የመጣ ሰው ሁሉ እንደዛ የሚያደርግ ሁሉ የሚመስለው ነው የነበረው ብዙ ሰው። እኛ ግን በደንብ ብልቱን እናውቋለን። እኔ በአካል አንድ ስብሰባቸው ተገኝቼ ያየሁት ነው ብዙውን ማለት ተደጋጋሚ ሰዋራውም ነበረ። ስኳድን በሚገባ ማወቅ ያስፈልጋል። የመጀመሪያው ነገር በሚገባ ማወቅ አለበት። በዘመነ መሳፍንት ጊዜ የተፈጠረ ሀገሪቱን በዘመነ መሳፍንት ያፈረሰ ከነ እንትና ጋር ከነ ራስ አሊ ጋር ሆኖ ቴዎድሮስን ያስገደለ ከቴዎድሮስ ጋር እንትን ብሎ እሱን የታገሉት እነዚህ ናቸው ለዚህ ያደረሱት ከአፄ ቴዎድሮስ ጋር ሆነው እዚህ ሁሉ ያደረሱን ቅማንቶች ናቸው በሚል በአፄ ቴዎድሮስ ላይ ትልቅ ግፍ የፈጸመ ክደት የፈጸመ ከእንግሊዝ ጎን የተሰለፈ እኮ ነው። በጣሊያን ዘመን ደግሞ ዋና የጣሊያን ባንዳ የነበረ ማለት ነው። ሁሉም አይደለም ማህበሩ ነው። እኔ እያወራ ያለው ስለ ማህበሩ ነው። አሁንም ስለ ህዝቡ እንዳታደርጉት። ጀግኖች የደቡብ ጎንደር እንትኖች ነበሩ፣ እንትኖች አርበኞች ነበሩ። የሚካድ አይደለም።
ግን አብዛኛው እዛ አካባቢ የመጡ እነዚህ የዚህ ማህበር የስኳዱ ማህበር አባል አደረጃጀቱን አመጣጡ ከዛ ጊዜ ጀምሮ እንትን ማድረግ ነው፣ ማፍረስ፣ ስርዓት ማፍረስ ስለሆነ ከፈረሰው ጋር አዲስ ሲመጣ ከአዲሱ ጋር ነው የሚሄደው። ዋና የጣሊያን እንቁላል ቀቃይ ነበረ ይሄ ማለት። የኢትዮጵያን ስርዓት በማበላሸት ትልቁ ሚና የተጫወተው ይሄ እኮ ነው። ከአፄ ኃይለስላሴ ጋር ሆኖ ባንዳን ወደ ስልጣን እያመጣ የሾመ እኮ ይሄ ነው። ለባንዳ የአርበኝነት ታሪክ እየጻፈ አርበኛ ያስባለ እኮ ይሄ ነው። እና አሞራ ውብነህን አርበኛ ያደረገው እኮ ይሄ ነው። 5 ዓመት ባንዳ የነበሩ ሰዎች ይሄ እኮ ነው። ለኃይለስላሴ ስለገቡና ኃይለስላሴን ሽሩሩ ስላሉ አርበኞችን ስላሳጡ ማለት አርበኛ እንዲሰደብ፣ እንዲገደል፣ እንዲሳደድ ያደረገው ይሄ ቡድን ነው። አብሮ እየሰራ ከኃይለስላሴ ጋር የከሃዲ ቡድን ነው። ሀገር የሚያፈርስ ቡድን ነው። ትልቁ ነገር ሰው ይሄንን ማወቅ ያስፈልጋል። ይሄን በደንብ አድርገህ በወያኔ ዘመን ጎንደር ድረስ ምርቶ ያመጣው ቅድም አንስቼዋለሁ። በደርግ ዘመን የቀይ ሽብር መቼ ዋና ይሄ ነበረ። የሰሜን ጎንደር ሰው እኮ ነው ያለቀው። አንድ ሰው ሲነግሩን ማለት ነው፣ እዛ የነበሩ ሰዎች ሲነግሩን አንድ የደቡብ ጎንደር ሰው ሙቷል። አንድ እርሱም የመላኩ ተፈራ የቅርብ ዘመድ ነው ይባላል። የአክስት ልጅ ወይ ዋቲስ እንደዛ ምናምን፣ እርግጠኛ አይደለሁም። ለምን በመሬት በምናምን ተጣልተው ስለነበረ እንዲጠፋ ነው፣ ኢሊሚኔት እንዲደረግ ተፈልጎ ነው እሱ የተገደለው እንጂ ሌላ የተገደለ የለም። ጎንደር ላይ ብዙ የፋርጣ ማህበር ከደቡብ ጎንደር የነበሩ የመጡ በሽ ናቸው። የተገደለው ግን የሰሜን ጎንደር ሰው። ወደኋላ ሄዳችሁ እዩ። በቀይ ሽብሩ ዘመን ትውስታ ያላችሁ የምታውቀው ሰዎች ወደኋላ ሄዳችሁ በዛ ጊዜ በደንብ የምታስታውሱ ሂዱና መርምሩ። ይሄን ነገር ማን የሞተው ማን ያስገድላችሁ? መላኩ ተፈራ። ከሱ ቀጥሎ ነገዛኝ ወርቄ መጥተው ምንድን ያደረጉት? ይሄም ማየት አለበት። ለጎንደር አማራ አላሰበ፣ ለምናምን አላሰበ። አማራ ምናምን የለ፣ ዝም ብላ የሰሜን ጎንደርን ህዝብ ጥረግ ነው ያስጠረገው፣ እንደዛ ያደረገው ማለት ነው። ይሄ ማህበር የዚህ ማህበር እንትን ነው። ኢሰፓም ሆኖ ፓትሪያርክ ሆኖ ይሄ ማህበር ራሱ በቤተ ክርስቲያኗ ደብዳቤ፣ በቤተ ክርስቲያኗ የፎርማል ደብዳቤ መጻፊያ እግርጌው ኢትዮጵያ ትቅደም ሲል የነበረ እኮ ነው። ወስብሐት ለእግዚአብሔር የሚለውን ቦታ ኢትዮጵያ ትቅደም እያለ ሲጽፍ የነበረ ቡድን እኮ ነው። ሌላ ነው እንዴ? ሌላ አይደለም። ይህን ማየት ነው። ይህን በደንብ አድርገን እንወቀው ማለት ነው። ማወቅ አለብን በደንብ ተደጋጋሚ ማለት ነው። በዘመነ ብልጽግናም ይኸው እዛ ውስጥ ገብቶ አሁን የብልጽግናን ዓላማ ለማስፈጸም ጎንደር ክልል ምናምን እያለ ያጃጅልሃል ማለት ነው። ጎንደር ክልል የሚሆን ከሆነ ኦሮሞም እንደዛውን መሆን አለበት፣ ትግራይም እንደዛው መበታተን አለበት ማለት ነው። መበተን ካለበት ይሄ ለመሆን ደግሞ ምን ያስፈልገዋል? ህገ መንግስት መቀየር አለበት መጀመሪያ፣ ወይም መሻሻል አለበት። ህገ መንግስቱን እንዳለ እንዲህ አይነት ስራ የሚሰራ ወንበዴ ነው። ቆራጭ ፈራጭ አጭበርባሪ ነው። መንግስቱም ራሱ አጭበርባሪ ወንበዴ መንግስት ነው። ህገ መንግስቱን ተጻሮ መሆን የለበትም። ህገ መንግስት አለን። ያን ህገ መንግስት ማሻሻል ያስፈልጋል። መጀመሪያ የህዝብ ፍላጎት መሆኑ መታወቅ አለበት። የአማራው ፍላጎት ነው ጎንደሬ ምናምን ብሎ መደራጀት የአማራው ፍላጎት ነው። you have to ask the people ህዝቡ መጠየቅ አለበት። እና የእነሱ ኮንሰርት ሳይኖር እንዲህ ነኝ ምናምን እንዲህ መሰረት አለ ብሎ የሚሄደው ይሄ አውዳሚ ነው። ከዚህ ጋር የተሰለፈ ጸረ አማራ ጸረ ጎንደር የሆነ ነው። ስለ ጎንደር ምናምን ብሎ የሚያወራው ከዚህ ጋር ተሰልፈው የሚያጨበጭቡ በጎንደር ከባቢ ያለው ትርፍራፊ ምናምን ፍርፋሪ ለቃሚዎቹ እነሱ እርሳቸው ምንም የሚያመጡት ነገር የለም። ምንም ነገር አያመጣም። ከፌስቡክ ያለፈ ሌላ አቅምም የለውም። በዋናነት ግን ይሄን ማወቅ ያስፈልጋል በደንብ አድርጎ ማለት ነው። ሌላው ሁለተኛው ማድረግ ያለባቸው እነዚህ ሁለቱ የአማራና የቅማንት ልሂቃን ህዝቡን በራሱ ማለት ነው የስኳድን አካሄድ ጠንክሮ በማጋለጥ በህዝብ እንዲጠላ ማድረግ ያስፈልጋል። ይሄን የማፊያ ማህበር ማለት ነው። የማፊያ ማህበር እንዲጠላ ደቡብ ጎንደሬውም እንዲጠላው እዛ ውስጥ እንዳይገባ ራሱ መጥቶ ተጠቃሚ ነኝ ብሎ እየመጣ የሚገባ ብዙ እዛ አካባቢ መጣውን ያስገቡታል። አባል የሚመለመለው እዛ ስለሆነ ማለት ነው። በእርግጥ እምቢ ያለውን ያሳዱታል። መሳደድ ይሻለዋል። አትግቡ እዛ ውስጥ። ይህን ማጋለጥ ያስፈልጋል እንዲያውቁት ማለት ነው። እንደ ጥንካሬ ምናምን እያዩት ይመስለኛል። እኔ አሁን ምንድን ነው መሰለህ ሪቨርስ ሚዲያ ያስፈልጋል። ሪቨርስ ማለት ምንድን ነው? የእነዚህን ይሄ የድቡልቦል ኳስ መገለባበጥ አይነት ሚዲያ እነዚህን የሚቃወም ጠንካራ ሚዲያ መኖር አለበት። በአማራው ሳይድ የሚቆም ማለት ለእውነት የቆመ ለትክክለኛ ትግል የቆመ ለትክክለኛ ሀገራዊ ለውጥ የቆመ ሚዲያ ያስፈልጋል። እነዚህ ሽልጥልጥና የባንዳነት ስነ ምግባርና ስነ ልቦና ይዘው የሚገለባበጡትን ኦቨርራይድ ማድረግ ያስፈልጋል። መቀማት ማለት ነው። ሚዲያቸው ባህሪው እንዲሆን ጠንካራ ተፎካካሪ ሚዲያ መፍጠር ያለበት አማራውም ቅማንቱም ቢሆን ማለት ነው። እና በጋራ መታገል አለበት። ይህን ነገር በማጋለጥ ደረጃ ማለት ነው። በድፍረት ማህበራዊ ሚዲያ ላይ ማሳየት አለበት። ልክ እኛ እንደምናደርገው በድፍረት አውጥተህ ማጋለጥ አለበት። አለበለዚያ እኛ የሚከፈለው መስዋዕትነት እኛ እንክፈለው። ዛሬ ያለን ሰዎች ልጆቻችን ግን በዚህ የፋርጣ ማህበር መጥፋት የለባቸው። የተሻለ ለልጆቻችን የተሻለ ስርዓት የተሻለ ሀገር እንድትሆን ነው የምንሰራው። የስ እሱ መምጣት አለበት። ህዝቡ በሰላም መኖር አለበት። አፍተር ኦል የጎንደር ህዝብ ኢትዮጵያዊ ነው። በኢትዮጵያዊነቱ ኮርቶ ዘና ብሎ ነው መኖር ያለበት። በፋርጣ ማህበር እንዴት ይሰቃያል? እንዴት የአካባቢ ኢኮኖሚ ተጠቃሚ አይሆንም? እንዴት ከተቀጠረበት መስሪያ ቤት እንደፈለገ በግፍ ይባረራል?
ምን ሊያደርጉ ተሰብስበው መጥተው እዚህ ጋር አንድ ሰፈር ላይ እንትን ይላሉ? ይሄ ወንጀል ነው። ስለዚህ መታገል አለበት ሰው ማለት ነው። በእውነት ላይ የቆሙ መረጃዎችን ለህዝብ ማምጣት ያስፈልጋል። በውሸት ሳይሆን በእውነት ላይ የቆሙ ጀኒውን የሆነ ኤቪደንስ ማምጣት ያስፈልጋል። ሶስተኛ በአማራውና በቅማንት መካከል ግልጽ ውይይት መደረግ አለበት። እውነተኛ አማራ በሆኑት ታጋዮች፣ እውነተኛ ቅማንት በሆኑ ታጋዮች መካከል ውይይት ያስፈልጋል። መነጋገር ማለት መነጋገር ባትስማማም እንኳን መነጋገር አለብን። ንግግር የሆነ ነገር ያስተካክላል። አብረ መቀመጡ በራሱ ማለት አፍተር ኦል እኔ በተደጋጋሚ ተናግሬያለሁ። አማራውና ቅማንቱ በደም አንድ ነው፣ ወንድማማች ህዝብ ነው። አንድ አይነት ህዝብ የነበረ ነው። በጊዜ ሂደት የተፈጠሩ የሶሻል ዳይናሚዝም ያመጡት ልዩነት ካልሆነ በስተቀር አንድ አይነት ነው ህዝቡ። የአማራው ታሪክ የቅማንቱ ነው፣ የቅማንቱ ታሪክ የአማራው ነው። ስለዚህ ይሄ ህዝብ መነጋገር አለበት። እንደ ህዝብም የመሪዎቹም ራሱ ከአማራው ጋር እንደ አማራው ማለት ነው። ይሄ ፋርጣ ምናምን እሱ ጋር ሳይሆን እየተነጋገር ያለው ከአማራዎቹ ጋር ማለት ነው። ከአካባቢ ያለ አማራ ጋር ሊቃኑ እንትን ማለት አለበት። ፋርጣ የሰጠህን ግጥም ስደብ ብለህ የሰጠህን ስድብ የምትሳደብ የጫንድባስ ነው። አንድ ልጅ እንደዛ ሲሳደብ የሆነ ቅማንት ከግብፅ መጣ ምናምን ጅንጅብልሽን ቆፍረሽ ምናምን እያለ ሲሳደብ የነበረው ምንም ጥቅም የለውም። ባዶ ቂጥ ነው የሚያስኬዱት እኮ ነው ፋርጣዎቹ ማለት። ግን ዝም ብሎ እነዚህ ስላስነሱት እንደዛ የጮኸ መመለስ አለበት። ይቅርታ ጠይቆ ቁጭ ብሎ ከቅማንት ወንድሞቹ ጋር መነጋገር አለበት። በምንም መንገድ ይሁን በምንም ለሰሜን ጎንደሩ አማራ ከቅማንቱ ይልቅ ፋርጣ አይጠቅመውም። እንዲያውም ፋርጣ ጠላቱ ነው። ይሄ እስኳዱ ማለት ነው። ሀገር እያፈረሰ ያለ እድሜ ልኩን በድህነት እያማቀቀው ያለ ጎንደር ከተማ ራሱ እንዳታድግ አድርጎ ያስቀመጣት ይሄ ነው። ቅማንቱ ምን አድርገን የትኛውን አማራ ገሎ አሰቃይቶ ያውቃል? የትኛውን ምን አድርጎ ያውቃል? ምንም። በሺህ ዓመታት የሚቆጠር ዘመን ነው የኖረው ቅማንት። ይህምን የአማራነት አይደንቲቲ ከመፈጠሩ በፊት ሁሉ ቅማንት ነበረ። ኤቭሪዌር በቅማንት ላይ ጠላት ሆኖ ያውቃል? ይሄን ነገስታቱ የሰለሞን ነገስታት የሚባለው ቅማንት ጠላት ነው ብለው ጽፈው ያውቃሉ? በዜና መዋላቸው አንድ ነገር አለ? የለም። መንግስትን ጠብቆ የኖረ ቅማንት ነው። ሀገር ሲፈርስ ሲመልስ የኖረ ቅማንት ነው። ለአማራው ደጀን ተስፋ ነው እንጂ ጠላት አይደለም። ይሄን በደንብ አድርገህ ማወቅ አለብህ። ፋርጣ ተነስቶ ወያኔን ያቋቋመው ምናምን ሲል መስማት የለብን። ወደ ውይይት መምጣት ያስፈልጋል። ወደ ውይይት እና መወያየት ያስፈልጋል ማለት ነው። ስኳድን በጋራ መታገል፣ መተማመን መፍጠር፣ የጋራ ጠላትን በጋራ መታገል፣ የፖለቲካ ልዩነቶችን ማጥበብ፣ አንዱ ለአንዱ ዘብ መቆም፣ ከስማ በለው ወሬ መጽዳት አለበት። ቅማንት እንዲህ እያደረገ ነው ከተባለ ቅማንቶቹ ጋር ነው እና ተወያይ። አማራ እንዲህ እያደረገ ነው ቅማንቱ እንደዚህ ሊሆን ወደ አማራዎች ሂድና ተወያይ። በቃ መነጋገር ያስፈልጋል። ሶሻል ሚዲያም ላይ ያላችሁ እንደዛ ማለት በዛ ልክ አሁን አንዱን ተጨቋኝ አንዱን ጨቋኝ፣ አንዱን የሚጠፋ አንዱን የማይጠፋ ማድረግ አይደለም። ኖ ኢትስ ኖት። ተጠባብቀህ ተከባብረህ ትኖራለህ። እሱን ነው የምፈልገው። የቅማንትነት ማንነት ለአማራ ማንነት ጠላት አይደለም። የአማራ ማንነት ለቅማንት ጠላት አይደለም። በዚህ ደረጃ ቁጭ ብሎ መነጋገርና እንትን ያደርጋል፣ መወያየት ያስፈልጋል። አለበለዚያ አንተ ለብስ ይሄ ምንድን ነው ሁለት አጋዘን በላቸው ወይም ሚዳቋ እርስ በርሳቸው እየተናከሱ ባሉበት ወቅት መጥቶ ማን ነው የሚበላ? ነብር ወይንም ተኩላ ይዛል። ስለዚህ እንደዛ ለተኩላ ወይም ለነብር ራት እንዳትሆን ማለት ነው። ተኩላው ነብሩ ይሄ ፋርጣው ስኳድ ነው። የጋራ ጠላት አለ። የጋራ ጠላት ስኳድ ነው። በቃ ሌላ ጠላት የለም። ይሄ ነው የሚያባላንም የሚያናክሰንም። ቅድም ተናግሬያለሁ። ይሄን መታገል መሰረታዊ ነገር ነው ማለት ነው። በጋራ ውይይት ያስፈልጋል ያልኩት ለዚህ ነው። ሌላው በምንም መንገድ በህዝብ ላይ ጥላቻን አለመፍቀድ፣ ጥላቻ እንዳይነዛ ማለት አማራው በቅማንት ላይ ቅማንት በአማራ ላይ የሚባል ወሬ መኖር የለበትም። ቅማንት ህዝብ ነው፣ እንደ ህዝብ ይከበራል። አማራ ህዝብ ነው፣ እንደ ህዝብ ይከበራል። አለቀ። ስለዚህ ይሄንን መስራት አለብን ይመስለኛል። በደንብ አድርጎ መሰራት ያለበት ይመስለኛል። ያለፉ ቁስሎቻችንን ማከም ግድ ነው። ያለፉ ስህተቶቻችንን ማስወገድ ያስፈልጋል። ከአሮጌ አስተሳሰብ መውጣት አለብን። ተራማጅ መሆን አለብን። ምንም ነገር በማያዋጣ ነገር መደናቆር የለብንም ማለት ሰው ወደሚያዋጣ መምጣት አለበት። የተሻለው ነገር ማያከስረው ነገር በጋራ መጥተህ ተነጋግረህ ችግር መፍታት ነው። ከዛ ውጭ በጠበንጃ የሚፈታ ችግር አለ ብዬ አላምንም። በፍጹም ማለት በፍጹም። ህዝቡ አነሰ ቁጥሩ በዛ ስለበዛ አያሸንፍም፣ ስላነዛ አያሸንፍም። ትጠፋፋለህ። ስለዚህ ከዚህ መውጣት አለብን፣ መሰልጠን አለብን። እኛ የሰለጠንንን የዚህን ሺህ ዓመት ያክል ታሪክ አለን ምናምን ህገ ልቦናን ጀምሮ የኖረ ህዝብ እንዴት ይናከሳል? ዛሬ ድረስ መጥቶ እንዴት ይህን ያክል ዘመን አልፎ አልሰለጠነም? እኔ ግርም የሚለኝ ማለት መሰልጠን አለብን። ሌላ ሀሳብ ላንሳ። ሌላ ማድረግ ያለብን ፍትሐዊና ሁሉን አቀፍ ስርዓቶችን መገንባት ያስፈልጋል። ቅማንቱንም አማራውንም የሚያስተናግድ ትክክለኛ ስርዓት መገንባት ያስፈልጋል። ቅማንቱ ባለበት አካባቢ የራሱን አስተዳደር ቢመሰረት አማራው መጥቶ የሚሰራበት ሳይሸማቀቅ የሚኖርበት፣ በአማራ ቦታም ቅማንቱ የትም ቦታ ሄዶ የሚሰራበት ሁኔታ መፈጠር አለበት። ይሄን ነገር ማዳበር ነው ያለብን።
ቅማንት ራሴን በራሴ ላስተዳድር ብሎ ሲጠይቅ ቋንቋዬ፣ ወጌ፣ ባህሌ እንዳይጠፋ ልጠብቅ ማለት ነው። ይሄ ደግሞ ለአማራው ኩራት ነው። የአማራው ታሪክ ነው፣ እንዲጠበቅለት ማድረግ ነው ያለበት። አማራው ነው መታገል ያለበት። ይሄ ሊያጣላን ይችላል? እንዴት ነው ሆን ተብሎ ያፋጁን ስኳድ ማህበር እንደዚህ እንዲደረግ ያደረገው ይሄ ማህበር ነው። ይሄ የጋራ ጠላት ስለሆነ ለማስተካከል የግዴታ ፍትሐዊና ሁሉን አቀፍ ስርዓቶችን መገንባት በሙያና በችሎታ ብቻ በብቃት የሚያዝ እንትን መስራት ያስፈልገናል ብዬ አስባለሁ። ሌላው ስርዓቶቹ እንዳለ ፍትሐዊ እንዲሆኑ መደረግ አለበት። ስኳድ እንደዚህ አሁን ባለው ሽልጥርጥ የማህበር እንትኑ ተወግዶ እንደሌላው አማራ ጤነኛ አማራ ሆኖ መምጣት አለበት። ገብቶ ማለት ነው እንደሌላው እንዳልኩት ማለት ነው። ፍትሐዊ ሆኖ ከመጣ ምንም እሱ ጠብ የለን ምን የለን። እኛ ከደቡብ ጎንደር ጋር አይደለም ጠቡ ምንም የለም። ከገባበት የአክራሪና የዘራፊ ማህበር ነፃ ይውጣ እና ራሱን አዲስ ሰው አድርጎ ይምጣ። ምን ችግር የለም። ከኛ ጋርም ከሌላውም ጋር ለመኖር ማለት ነው። በማህበር ተደራጅተ ድርጅት መቦጥበጥ፣ ማፍረስ፣ ሀገር ማጥፋት ግን መቆም አለበት። ይሄ የስኳድ ከተወገደ አማራና ቅማንት አይጣሉም፣ ሰላም ይኖራሉ። ስርዓቶቻችንም ፍትሐዊ ይሆናሉ። ፍትሐዊነት የሚያሳጣው ይሄ ነው። በመንደር ተደራጅቶ ሌላውን እያስወገደ እያሳደደ የሚኖረው ይሄ ስለሆነ ማለት ይህን ስታጠፋ ድርጅቶቹ ራሱ ፍትሐዊ ይሆናሉ፣ ተቋማቸው ፍትሐዊ ይሆናሉ። ስኳድ የሚባለው ግን በተፈጥሮ ኤክስክሉሲቭ ነው፣ አግላይ ነው። ከአግላይ ድርጅት ውስጥ ምንም ነገር ስለማይመጣ ማለት ይሄ መጥፋት አለበት። ይህን ለማድረግ ግን እኛ ራሱ መታገል ያለብን ይመስለኛል። በመጨረሻ ከጠበንጃ ይልቅ እውነተኛ ንግግር መምረጥ አለብን፣ ማስቀደም አለብን። ከጉልበት መውጣት አለብን። ጉልበት ለውጭ ጠላት ነው። በቃ የውጭ ወራሪ ሲመጣ ከሆነ ኢትዮጵያ ተደራጅተህ በጉልበት ታገል፣ መስዋዕትነት ክፈልና ታገል። ሌላ ነገር የለም። ሌላው ጉልበት ሀገርን ለመጠበቅ ከሆነ ሀገርን ለመጠበቅ እውነተኛ የተማመንበት የጋራ የሆነ ሀሳብ ካለን ለሀገር ራሳችን አሳልፈን ጠበንጃ ታጥቀን ህይወታችን ሁሉ እንሰጣለን። ከዛ ውጭ ግን እርስ በርስ ለመጣላት ጠበንጃ ምን ያደርጋል? ይሄ ድንቁርና ነው። ከዚህ ድንቁርና መውጣት አለብን ብዬ መልእክት ማስተላለፍ ፈልገው። ታንኪዩ። መልካም እንግዲህ በመጨረሻ ላነሳቸው የማሳሰቢያ መልእክቶች ከልብ አመሰግናለሁ። አንድ ሀሳብ ለመጨመር ያክል ብዙ ጊዜ ይህ የሴራ ማህበር የሚጠቀመው ሃይማኖትን ነው፣ በተለይ ቤተክርስቲያንን ነው ተጠቅሞ ህዝቡንም ሽባ አድርጎ እያስፈራራ የሚጠቀምበትና ስፔሻሊ በቅማንትም አጠቃላይ በዚህ በሰሜን ጎንደር ያለው ሃይማኖት አባቶች ቁጭ ብለው ተነጋግረው አትሊስት አካባቢያቸው የራሳቸውን ተጠቃሚነት ማስከበር አለባቸው። አንዳንዱ ለዚህ ቡድን እያጎበደደ ዝም ብሎ የሚወረወርለትን እየተቀበለ አብሮ የሚቀጥል አለ። ከማጎብደድና መብትን ለማስከበር ከመታገል የትኛውን ኃጢአት የሚሆነው? ስለዚህ ከማጎብደድ መብታችሁን ብታስከብሩ። ምክንያቱም ጽድቅ አይደለም። በነገራችን ላይ ዝም ብለህ እየተረገጥክ መኖር፣ እነሱ ያሉን ብቻ መስራት፣ ሂድ ሲሉ መሄድ እና ሲሉ መምጣት ተገቢ ስላልሆነ፣ ለምሳሌ ወገራ አካባቢ የጀመረው ያንን ተቀላቅላችሁ ህጋዊ በሆነ መንገድ ከአካባቢያችሁ ተጠቃሚ መሆን መቻል አለባችሁ። በሃይማኖት በሴራ የተበተቡትን ህዝብም ቢሆን ለማንቃት ትክክለኛውን መንገድ ማስተማርና ህዝቡ በራሱ አካባቢ ተጠቃሚ እንዲሆን ማድረግ ነው። አለበለዛ ዝም ብሎ ራሱን እየበላ ወይ አካባቢውን አይጠቅም በዚህ መንገድ መቀጠሉ ተገቢ ስለማይሆን አብዛኛው ጠበንጃ የሚያነሳውም የተበተነም እንትን ያለው የተበተነ እንቅስቃሴ የሚያደርገው በየትኛውም ዓለም አይተህ ከሆነ አሁን እዚህ ሰሜን ጎንደር አካባቢ ያለው ተደራጅቶ በአካባቢ የሆነ ነገር ማድረግ ሀገርን መክዳት አድርጎ ይወስደዋል። ግን አይደለም። እነሱ ተደራጅተው እየበጠበጡ ተደራጅቶ መብት ማስጠበቅና ልማት መስራት፣ ለህዝቡ እውቀትን ማስጨበጥ፣ ከጠመንጃ ተሸካሚነት ወጥቶ በጠረጴዛ ዙሪያ ተነጋግሮ መብቱ እንዲያስከብር ማድረግ ምንድን ነው ጥፋቱ? ስለዚህ ቁጭ ብላችሁ ለመነጋገር ሞክሩ። እስፔሻሊ የሃይማኖት አባቶች ብትነጋገሩበት መልካም ነው። ሁሌ ከመገፋት ነፃ መውጣት ያስፈልጋችኋል። አካባቢያችሁን እንደ አካባቢ የህዝቡን ስለልቦና የምታውቁት እናንተ ናችሁ። ስለዚህ የአካባቢውን ህዝብ ራሳችሁ ለማስተዳደር በዚህ መንገድ ወደፊት ብትመጡ የሚል መልእክት አለኝ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ሀሳብ አስተያየት ካላችሁ እንደተለመደ በውስጥ መስመር ላኩልን፣ መልሰን ወደ እናንተ የምናደርስ ይሆናል። ለዛሬው በዚህ ብቃን። መልካም ጊዜ ይሁንላችሁ።